አለው እግዚአብሔር ይመስገን አለው 8 ደቂቃ አለ። እስኪ በሶስት ጉዳዮች ላይ ሄድባቸው። ሰምታል ብዬ አስባለሁ። መድገም አይጠበቅብኝም። የመጀመሪያ ኢሹ ፍሬም አደራረግን ለማረም ፈልጌ ነው። ግንቦት ሃያ ኦፊሻሊ የህዝብ በዓል ሆኖ አያውቅም። በአዋጅ የህዝብ በዓል ሆኖ አያውቅም። ለምሳሌ በልማድ ነው እንጂ ኢቭን በ1988 ዓ.ም የህዝብ በዓል ኢህአዴግ በነበረ ጊዜ ራሱ የህዝብ በዓላትን የሚያውጅ አዋጅ ወጥቶ ነበር በኢትዮጵያ በ1988 ዓ.ም። በዛ ውስጥ ራሱ አልተካተተም። ዝም ብሎ በልምድ ነበር ሲከበር የነበረው። ግን መስሪያ ቤት አይዘጋም፣ አዋጅ አይዘጋም። አዋጅ ላይ በህግ መሰረት የለውም። ምክንያቱም ሎጂካሊም ካሰብከው እኔ የመንግስት መስሪያ ቤት አዋጅ አይዘጋም ነው። በአዋጅ አይዘጋም አይደለም፣ በአዋጅ አይዘጋም። ኦፊሻሊ በአዋጅ ልክ እንደሌላው ለምሳሌ እንደ አድዋ እንደ ዘመን መለወጫ ምናምን በአዋጅ ላይ የህዝብ ክብረ በዓል ነው ተብሎ የተዘጋ ቀን አይደለም ቀኑ በአዋጅ። ስለዚህ የብልጽግና መንግስት ባለፈው ያወጣው አዋጅ ላይ ግንቦት ሃያን እንደ ክብረ በዓል አድርጎ አላወጀም። እንዲያውም ምን ጨመረበት? ይሄኛው የብልጽግና ያወጣው አዋጅ ላይ ማንኛውም ልማዳዊ አከባበሮችም ዋጋ የላቸውም በሚል ሽሮታል ማለት ነው። አውቶማቲካሊ ህወሓት መራሹ ኢህአዴግ በነበረበትም ጊዜ የአዋጅ መሰረት አልነበረውም። ስለዚህ ያልነበረ ነገር ተሻራ አይባልም። በልምድ ነበር ሲተገበር የነበረው። እኔን ብትጠይቀኝ በግል ግንቦት ሃያ መከበር አለበት ወይ? ለምሳሌ መቀሌ ግን ሲያከብሩ ሁሉም የመንግስት መስሪያ ቤቶች ዝም ያው ገዢው ፓርቲ ስለሚያዝ ነው። ኢህአዴግም እኮ በነበረ ጊዜ እኮ ይዘጋ ነበር፣ ፍርድ ቤት ይዘጋ ነበር ምናምን። በልምድ ነው እንጂ የአዋጅ መሰረት አልነበረውም። ስለዚህ እኔን ብትጠይቀኝ ግን እኔን በግሌ ግንቦት ሃያ መከበር አለበት ወይ ብለህ ብትጠይቀኝ ግን ለምሳሌ አዲሱ አዋጅ ታስቦ የሚውሉ ክብረ በዓላቶች አሉ። ለምሳሌ ብሔር ብሔረሰቦች ቀን ታስቦ ይውላል እንጂ ተዘግቶ አይውልም። ታስበው የሚውሉ ቀናቶች አሉ፣ ስራ ማትፈታባቸው። ስራ የምትፈታባቸው ደግሞ የህዝብ በዓላቶች አሉ፣ ስራ ማትገባባቸው ማለት ነው። አንዱ ለምሳሌ ብሔር ብሔረሰብ በዓል ታስቦ ይውላል እንጂ ስራ አትዘጋበትም። የግንቦት ሃያን ግን አንደኛ ሲጀመር እርስ በርስ የተሸናነፍንበትን ክብረ በዓል እንደ ክብረ በዓል ብሎ ማሰብ ራሱ ልናፍርበት ነው የሚገባው። አፄ ኃይለሥላሴን አሸነፍን ብሎ ደርግ አከበረ፣ ደርግን አሸነፍን ብሎ ኢህአዴግ አከበረ። እንዲህ አይነት ነገር አንዱ ከእርስ በርስ መንፈስ የምትወጣው ለኮመን ለሁሉም ኢትዮጵያዊ ኮመን። ለምሳሌ አድዋን በምታከብርበት መንፈስ የአድዋን ክብረ በዓል ለሰው ልጅ እኩልነት ለዓለም ገጸ በረከት አድዋ ሌላ ነው። የፈለግኩት የአድዋን ክብረ በዓል የምታከብርበት ገብቶኛል። ደርግን ግን ማንም ያሸንፈው ማንም ደርግን ይሄ ደርግ የተባለን ሰው ምሁራን በላ የኢትዮጵያን ፖለቲካ ምህዳር ያፈራረሰ የወታደር ስብስብ እንደው በመወገዱ የኢትዮጵያ ሕዝብ ማክበር የለበትም ብለህ ነው የምታስበው? እርስ በርስ ምን አለ መሰለህ የሲቪል ዋር አንዱ የሲቪል ዋር ማስወገጃው መንገድ ቴዲ ዘላለም አንተ አሸናፊ ተብለህ መወደሱ ወይም ደግሞ የአንተ ተሸናፊነት ዘላለም ሁሉ የመጠቀሱ የሲቪል ዋርን ያባብሳል እንጂ አይቀንስም። ወንድሙን ስላሸነፈ የካራ ማራ ድል እኮ አንዱ ስናከብር የምናሳቀቀው የሶማሌዎች ኢትዮጵያን ሶማሌዎች እኮ ስላሉበት እኮ ገብቷል። ኢቭን ካራ ማራን በምናከብርበት ድል መጠን የካራ ማራ ድልን በምናከብርበት መጠን እና አድዋን በምናከብርበት አንድ አይደለም አከባበሩ። ዝም ብለህ አስተውለህ ከሆነ ማለት ነው እርስ በርስ የተሸናነፍክበትን እንደ ክብረ በዓል ማሰብ በጣም በጣም ያሳዝናል። ለምሳሌ የግንቦት ሃያ ፍሬ ማለት ለእኔ የግንቦት ሃያ ፍሬ ማለት ከሰውነት ሰብ ሂውማን የሆንበት ነው። ጎጥ ውስጥ የገባንበት ነው። ከሰው ልጅ የወረድንበት ነው። ትልቁን የአማራ ማህበረሰብ ምስኪን ለፍቶ አዳሪ ህዝብ ገዢ አድርገህ የተዛባ ግንኙነት አለን ብለህ ስታፈናቀለው ስትገልበት የነበርከው ድል ነው። ይሄንን ድል ሳከብር የአማራ ህዝብ ቁስል ላይ ነው የማከብረው። እንደ አንድ ሰው እንደ ሲቪላይዝድ ሰው ሳስብ አማራን ህዝብ ማከብር ከሆነ ግንቦት ሃያን ላከብር አይገባኝም። ግንቦት ሃያን ስታከብር በቅርቡ በሚሊዮኖች የሚቆጠሩ ወጣት ያጣንበት ነው። በ600,000 የሚቆጠሩ ተጋሩ ወንድምና እህቶቻችን ያጣንበት ውጤት ነው። የግንቦት ሃያ ውጤት
የዛ ፍሬ ውጤት ነው። ስለዚህ ይህንን እንደ ክብረ በዓል ይታወጅ ብለህ ብትጠይቀኝ እኔ አይታወጅም ነው መልስ። ግን በመጀመሪያ ደረጃ ኢሹን ፍሬም ስታደርግ በአዋጅ ክብረ በዓል ያልተደረገ ነገር አልተሻረም። አዋጁ አይፈቅድም። የክብረ በዓል አልተደረገም። አለመደረጉም ትክክል ነው ብዬ ነው ሀሳቤን ሰመራይዝ የማደርገው። ምክንያቱም ሰብ ሂውመን የሆንበት በዓለም የቆሸሽንበት ያነስንበት በ21ኛው ክፍለ ዘመን በጎጥ የምናስብበትን ውጤት ያመጣ ሁል ጊዜ ትንሽ እንድንሆን ያደረገን ወደፊትም 9 ትንንሽ እንድንሆን አቀባብሎ ያስቀመጠን ውጤት ነው ግንቦት ሃያ። ስለዚህ ይህን ግንቦት ሃያ በኢትዮጵያ ሌቭል ይከበር ብሎ ማለት ራስን የመከፋፈል እርስ በርስ ጦርነትን የማወጅ ያክል ቅቡል እንዲሆን እርስ በርስ መዋጋት ቅቡል እንዲሆን ኤክስክሉሽነሪ የሆነ አንተ ከዓለም ሕዝብ ጋር አንድ ትሆናለህ። በዓለም ካናዳ ቁጭ ብለህ ተከብረህ ትኖራለህ። በሀገር ግን ትሳደዳለህ፣ ትፈናቀላለህ፣ ትገደላለህ። እንዲህ አይነት የጎጥ ፖለቲካን ያመጣብን ግንቦት ሃያ አክብር በአዋጅ ጨምር ብትለኝ የመጀመሪያው ተቃዋሚ እኔ እሆናለሁ ማለት ነው። ትክክልም ስላልሆነ ኮንሰፕቹዋሊም ካሰብከው እርስ በርስ ተዋግተህ እኔ አንተን አሸንፌ ወይም አንተ እኔን አሸንፈ የምታከብረው በዓል ለሁለታችንም ሉዝ ነው። ወንድምን አሸንፈ የምትፎክርበት ሊሆን አይገባም። ከእንደዚህ አይነት ሜንታሊቲ የሰው ልጅ ኢኳሊቲ ያለበት ወደ ፖለቲካል ሲቪሊቲ ለመግባት የምናስብ ከሆነ እርስ በርስ ላይ ያሳየነውን ጀግንነት የምንፎካከር ከሆነ መቼም ሰላማዊ ሰላም ፈጥረን አብረን በሰላም የመኖር እንትናችን ይገለዋል። ስለዚህ እንደዚህ አይነት ነገሮች አለመከበራቸውና ኢህአዴግም አዋጁ ውስጥ አለማስገባቱ አይ ቲንክ በዚህ ላመሰግነው እወዳለሁ። ባለፈውም በወጣ የክብረ በዓላትን በሚደነግገው አዋጅ ዛሬ 2013 መሰለኝ 14 ላይ የወጣ አዋጅ አለ። እዛ ላይም የግንቦት ሃያ አለመካተቱ ትክክል ነው ብዬ ነው የማምነው። ይህ ሲባል ግን አጠቃላይ አሁን እንግዲህ ሆሊስቲክ ሆነ ስትመዝነው ግንቦት ሃያ ያመጣው ፍሬ ይኖራል። ደርግ መውደቁ ያመጣው ፍሬ ይኖራል። ንጉሱን መጣሉ ያመጣው ፍሬ ይኖራል። አዘሴም ታይም ደግሞ ወደ ኋላን የመለሰን የሆነ ችግር አለ ማለት ነው። ንጉሱን በመጣላችን ከዛው በታችን የወረደ ነው እና ሰብ ሂውመን ያደረገህን የድል ውጤት እንደ ናሽናል ክብረ በዓል ህዝብ በዓል አድርጎ ማክበር በተለይ ትልቁን የአማራ ማህበረሰብ ያለ ስም ሰጥቶ አግላይ አድርጎ ሲያፈናቅል ሲያሰድድ የነበረን ድል እንደ እንትን አድርጌ አማራ ህዝብ ላይ ቁጫው ልነሰንስ ሞራሉ የሚሉኝ ትክክል ነው ብዬ አላምነው። ኢትዮጵያን እወዳለሁ ምል ከሆነ የአማራ ህዝብ ቁስል ሊያመኝ ይገባል። ኢትዮጵያን እወዳለሁ ምል ከሆነ ባለፉት የሞቱት 600 ሺህ ተጋሩ ያለቀሰች አደይ ያሳዝኑኛል፣ አቦ ያሳዝኑኛል። ይሄ የግንቦት ሃያ ፍሬ ውጤት ነው። እርስ በርስ የተጋደልንበት ልናፍር የሚገባበት ልንሸማቀቅ የሚገባበት ዳግም እንኳን እኛ ላይ ይብቃ ወደ ልጆቻችን አይተላለፍ ብለን ልንልበት የሚገባ የክብረ በዓል ነው ብዬ ነው የማምነው። በግሌ መጠየቅ ሆነ ማለት ነው። ጊዜ ካለ ቀጣዩን አጀንዳ በሚቀጥለው ሄደበታል። በኤርትራ እና በኢትዮጵያ ጉዳይ ላይ እንሄዳለን። አንድ ነገር ግን ልበል፣ ተፈሪ መኮንንን ከስልጣን ያስወገዱ ምንም አይነት የፖለቲካ እውቀት የሌላቸው ከተወሰኑ ሰዎች በስተቀር ምንም አይነት የፖለቲካ እውቀት የሌላቸው አጥናፉ አባተ አማካኝነት የተመሰረተ የአራተኛ ክፍለ ጦር ስብስቦች ናቸው። ጆናታን ዲምቢምቤ የሚባል ጋዜጠኛ የአዲስ ዓመትን ምክንያት በማድረግ ሁም ብሎ በተቀነባበረ ሴራ ራብ ተፈጥሯል ላሉ ያን ለኢትዮጵያ ሕዝብ አሳዩ። ተፈሪ መኮንንን ከስልጣን አስወገዱ። ኢትዮጵያ ትቅደም ብለው ወደ ስልጣን መጡ። ከዛ በኋላ ለኢትዮጵያ ሲለፉ ሲደክሙ የነበሩ ምሁራኖችን ሁሉ ያለ ፍርድ ቤት ትዕዛዝ የረሸኑ ሰዎች ናቸው። እነ ጻፈ ትዕዛዝ አክሊሉ ሀብተወልድን እነ ሉል አስራተ ካሳን ማን ያልተረሸናል? ከዛ በኋላ 3 የሀገሪቱ ፕሬዚዳንቶች የተገደሉበት ነው። አብዛኞቻችሁ እንደምታውቁት ጀነራል አምዶም እንዲህ የተረሸኑበት ነው። ተፈሪ መኮንንም አገዳደላቸው እንደዚሁ የሚታወቁት ነው። ከዛ በኋላ ተፈሪ በንቲን ኑሩን ብሎ ጠሩት። ተፈሪ በንቲን መጡ፣ እሳቸውም እንዲሁ የተገደሉበት ነው። ከዛ በኋላ 1981 ላይ መፈንቅለ መንግስት አሲረዋል ተብለው ፍርድ ቤት ወታደራዊ ፍርድ ቤት ተቋቁሞ ፍርድ ቤቱ እድሜ ልክ እንኳን ሲፈርድባቸው የገደሉ ናቸው። እነ ፋንታ በላይን እነ አማ ደስታን የምታውቁት ነው ኢትዮጵያ ውስጥ የሆነውን ነገር። ከዛ በኋላ ከውጭ ሀገር ኢትዮጵያን ለማዳን አጀንዳ አይዲያ ይዘው የመጡ የፖለቲካ ፓርቲዎችን ያሳደደ ስብስብ ነው። እንግዲህ ባነበብኩትና በገባኝ ደረጃ እነ መኢሶን ሰዎች እነ ኃይሌ ፊዳ የተረሸኑበት፣ ተስፋዬ ደበሳይ እንደምታውቁት የሆኑበት፣ የኢሃፓ ሰዎች የተሳደዱበት፣
ኢትዮጵያ ውስጥ የሀሳብ የበላይነት እኛ መጀመሪያ ይህን ንጉሳዊ ስርዓት ካስወገደን በኋላ የፖለቲካ ሰዎች ስላልሆንን ወደ ካምፓችን እንመለሳለን፣ እኛ የመጣነው ንጉሳዊ ስርዓትን ለማስወገድ ነው ብለው የኢትዮጵያን ሕዝብ ካታለሉ በኋላ ዙፋኑን ከያዙ በኋላ የሙጥኝ ብሎ ስልጣን ላይ ተቀምጠው ሀሳብ ያላቸው የፖለቲካ ፓርቲዎችን ያሳደዱ፣ ወጣቶችን የገደሉ መልካም ነገሮችን ሰርቷል። እነሱ ፌርነስ የምናገረው ነገር አለ። ነገር ግን በኢትዮጵያ ታሪክ ወርቃማ የሚባለውን እድል ያመከኑ ስብስቦች ናቸው ብዬ አስባለሁ። ብዙዎቹ በዚህ ሀሳብ ይስማማሉ ብዬ አስባለሁ። ከዛ በዘለለ ግን ደርጎች መልካም ነገር እንዳደረጉ ይነገርላቸዋል። ለምሳሌ የመሬት ጥያቄ መልሰዋል። በተቻለ መጠን የብሔር ብሔረሰቦች ቆጠራ እንዲካሄድ አድርገዋል። ከንጉሳዊ ስርዓት ወደ ሪፐብሊካዊ ስርዓት እንድንመጣ አድርገውናል። የሃይማኖት እኩልነት በተቻለ መጠን እንዲመጣ ማድረግ ችለዋል። ፍትሐዊ የሀብት ክፍፍል እንዲኖር አድርገዋል። እኚህ ነገሮችን ማድረግ ይቻላል፣ መጥቀስ ይቻላል። በተረፈ ግን እውቀት ያጡ ስብስቦች፣ ምንም አይነት የፖለቲካ እሳቤ የሌላቸው ሰዎች አሁን ለገባንበት ውጥንቅጥ የአንበሳውን ድርሻ መውሰድ ካለባቸው መውሰድ የሚገባቸው ሰዎች። በነገራችን ላይ እነ ጸሐፌ ትእዛዝ አክሊሉ ሀብተወልድን ሲገሉ እያንዳንዱ እነዚህ ስልሳዎቹ ተገደሉ በተባሉበት ሰዓት ማክሲመም እንደው በፍርድ ቤት ጉዳያቸው ይታይ ቢባል ማክሲመም ፍርድ ቤት ሊፈረድባቸው የሚችለው ከ5 ዓመት ያልዘለለ ነው። ነገር ግን ጠላት እንኳን በዚህ ደረጃ ሊገደል በማይችልበት ደረጃ በጭካኔ ለሀገር የደከሙ እና አክሊሉ ሀብተወልድን የምታውቋቸው ናቸው። ብሔራዊ ባንክ ያቋቋሙ፣ ኢትዮጵያ አየር መንገድን ያቋቋሙ፣ ኢትዮጵያ የአፍሪካ ህብረት መቀመጫ እንድትሆን የተሟገዱ የምታውቁት ነው። ካዛብላንካ እና ሞኖሮቪያ ግሩፕ ላይ የነበረውን ፍጥጫ ታውቃላችሁ። እያንዳንዱ ኢትዮጵያን በዱር በገደሉ በዲፕሎማሲው መስክ አንቱ እንድትባል ያደረጉ ዜጎችን ምሁራንን የበላ መንግስት ነው ደርግ። ከዚህ ውጭ ሀቅ ካላቸው ልናወራ እንችላለን። ይህን ስብስብ እነዚህ አላዋቂ ሰዎች ያውም ደግሞ አላዋቂ መሆናቸው በጣም የሚገርማቸው ጀነራል ሆነው ወታደራዊ እርከን ላይ ጫፍ ላይ ተቀምጠው ከእግረኛ ወታደር ጋር የሚመሳጠሩ ጀነራል ላይ ተቀምጠው ጀነራል ሆነው ማለት ነው የሀገሪቱ ወታደራዊ አዛዥ፣ የምድር ኃይል አዛዥ፣ የአየር ኃይል አዛዥ ሆነው ከሚዋጋቸው አካል ጋር የሚመሳጠሩ ሆዳሞች ናቸው። በነገራችን ላይ ራሳቸውን የበሉ ሰዎች ናቸው። ይሄ አላዋቂ ስብስብ መወገዱ ከኢትዮጵያ ሕዝብ ላይ ከኢትዮጵያ ሕዝብ ጫንቃ ላይ እረፍት አይደለም ወይ? እንደው መከበር ይሄ ካልተከበረ ምን ሊከበር ይችላል? እኚህ ሰዎች ስልጣን ላይ ቢቀጥሉ ኖሮ ኢትዮጵያ እንደ ሀገር ልትቀጥል የምትችልበት ቦታ አለ ወይ? ብዙዎቹ የሚያነሱት ጥያቄ ነው። ቢኮዝ የነበረውን ውጥረት የምታዩት ነው። አንዳንዶች ደግሞ የለም ደርጎች ተፈሪ መኮንን ከስልጣን አስወገዱ፣ ከዛ በኋላ ኢህአዴግ መጣ፣ ከደርግ የባሰ ስርዓት ገነባለን፣ በብሔር ብሔረሰቦች እንድንባላ አደረጉን፣ ልክ እንደ መኪና ታርጋ እንደሚለጠፈው ሁሉ በክልል ሲዳማ፣ ወላይታ፣ አማራ፣ ከምባታ፣ ኦሮሞ ብሎ ከፋፍለውን እርስ በርስ አባሉን፣ አይተንም ሰምተንም የማናውቀው አደጋ ውስጥ አሉን የሚሉ አሉ። ስለዚህ በተቻለ መጠን የሁለቱንም ወገን ሰምተን ግንቦት ሃያን እንዴት ነው የምታዩት? ይሄ በዓል ግን ታስቦም የሚከበር ይሁን ብሔራዊ በዓል የሚሆን እንደው እንዳይከበርም እንዳይታሰብም መደረጉ ትክክል ነው ወይ? እነዚህን ስናነሳ ለነዛም ለደርጎችን ፌርነስ ለሻሪዎችን ፌርነስ ሚዛን ላይ አስቀምጠን ቢሆን ይሻላል እና በተለይ አንዳንዶቻችን ስንገባ ኮምፕሊትሊ ከደርግ ጥላቻም እንዳይሆን ኮምፕሊትሊ ከቲፒኤልኤፍ ጥላቻም ወይም ደግሞ ከብልጽግና አፍቃረ ብልጽግና ደጋፊ መሆናቸው እንዳይሆን በተቻለ መጠን እውቀት ያለው ነገር እንድናደርግ ስለፈለግኩኝ የሚያደምጡ ሰዎች እውቀት ያለው ነገር እንዲያገኙ ማለት ነው። ዋና ጋሪ እንደ ሁል ጊዜው አመሰግናለሁ። አንድ ዙር ይኖርሃል። በኢትዮጵያና በኤርትራ ጉዳይ ላይ ጦርነት ሊነሳ ይችላል ወይስ አይችልም የሚለውንም ትሄድበታለህ። ይሄ ባነሳሁት ጉዳይ ላይ ደግሞ የደርግን ጉዳይ አስመልክቶም የተወሰነ ደቂቃ ትወስዳለህ፣ እዛው ትሆናለህ። ፋክት ኒውስ ጤና ይስጥልኝ። አብሮ ይስጥልን። እንዴት ነህ? አለሁልህ፣ እግዚአብሔር ይመስገን። ያንተስ ሀሳብ ምንድን ነው? እሺ፣ አመሰግናለሁ። እያዳመጥኳችሁ ነው። በመሰረቱ አንድ ነገር መገንዘብ ያለብን ኢትዮጵያ ውስጥ ሁል ጊዜ ያለው ችግር የጋራ የሆነ የለንም። የጋራ የሆነ ቋጠሮ፣ የጋራ ዓላማ የሆነ ነገር ቢኖረን ብዙ ጊዜ አንጨቃጨቅም በእንደዚህ አይነት ነገሮች ማለት ነው። እና በትጥቅ ትግል የመጣ ንጉስ ወይም ፓርቲ የግድ ያችን ቀን ያከብራል። የምስማማበት ያችን ድል ያደረጉበትን ቀን። ምክንያቱም ኮዝ ይዘው ነው የሚነሱት። ሄድ አይደለም ታጋዮች የሆነ ኮዝ ይኖራቸዋል። ሴራ የሚኖረው
ፌርም ላይሆን እኮ ይችላል፣ ግን የሆነ ኮዝ ይኖራቸዋልና ያንን ኮዝ ይዘው ይመጡና ድል ሲያደርጉ ያችን ቀን ሰለብሬት ያደርጓታል። የጋራ ግን አይሆንም። የጋራ የማይሆንበት ምክንያት ምንድነው? መጀመሪያ አዋጅ የማያውጁም እንዲሁ ዝም ብለው ነው በቃ የኛ ቀን ነው የኛ ቀን ይላሉ። ፎር ኤግዛምፕል አሁን ፋኖ ቢያሸንፍ ምሳሌ ነው የምነግርህ፣ እመነኛችን ቀን ያከብራል። ስለዚህ ምንድነው የምነግርህ? አንዳንዱ ለአንዱ ቅዱስ ለሌላው ርኩስ ይሆናል ማለት ነው። ይህን መቀበል አለብን አምነን። አሁን እኔ ቲፒኤልኤፍን በጣም ነው የምጠላት፣ ነገር ግን ይህንን ባላታክብር የሚል ተቃውሞ የለኝም አልዋሽም። ምክንያቱም ለመሰለ እንዴ ብልጽግና እኮ ናሽናል ባል ከልክሏል። አድዋ እኮ ናሽናል ባል ነው ባይዘው። እውነት ነው የምናገር። በደንብ እዚህ ጋር የብልጽግና ደጋፊዎች ካላችሁ ሐሳብ ስጡበት። በኋላ ልብስ እኔ የመረጥኩልን ልብስ እኔ የመረጥኩልን ቦታ ነው የምታከብር ተብለው አድዋ እንዴት ነው የተደረጉት? እንግዲህ ናሽናል ባል ነው ባይዘው። የህዝብን ባል ቴዲ ታውጅለታል ታጠናክርለታል እንጂ አትነካበትም። የህዝብ በዓል ነው። ነጮች እንድል ያደረግንበት በዓል ነው። ተመልከት። እና ምንድነው ግንቦት ሃያ ለአንዱ ቅዱስ ለሌላው ርኩስ ነው ያልኩበት ምክንያት አለ። እንደ ቅድም ወንድሜ እንደተናገረው የሆነን ህዝብ ፈርጆ የመጣ ፓርቲ ነው። እንደ ፓርቲ ስታዩ ቃለ ጉባኤዎች ምናምን ማስረጃዎችም አሉ። አብኖች አቅርበዋቸው ምርጫ ላይ ተከራክረውባቸዋል በእነዚህ ጉዳይ። የአማራን ህዝብ ፈርጀው ነው የመጡ ህዋቶች ምናምን የሚል ነገር የነፍጠኛው ስርዓት ምናምን ገዥ መደብ አድርገው ስተት ነው። አሁንም መማር ካለብን ሁላችንም ቁጭ ብለን በጠረጴዛ ዙሪያ ማውራት መወያየት ነው። አለበለዚያ ጦርነት እየተጎሸመ አንዱ አንዱን እየጠላ የሚሰጡ ኮሜንቶችን እያየው ነው። የትግራይ ልጆች አሁን አንተንም እየተሳደቡ እያየው ነው። ኮሜንት ላይ ተናጋሪ ወንጋሪንም እየተሳደቡ እያየው ነው። ከስድብ ለምን ፈርታይል የሆነ ነገር ዘው መታያ ሳምኑንም ፈርታይል ይሆን እንቀበላለን። ፊደል የቆጠርን ሰዎች ነን። በሎጂክ በፋክት በፊገር ካሳመኑ እንቀበላለን። አንተም ጎበዝነት ትቀበላለህ። አንተ ቤት ብቻ ነው ባይዘው ሐሳብ የምሰጠው። የሚገርም ሌላ ቤት አየሁት የሚል ካለ ይመስክርብን። ምክንያቱም ስታወያይ በጨዋነት ነው የምታወያየው። እድል ትሰጣለህ፣ ታዳምጣለህ። እየጎራበጠህ ራሱ ታካምጥ ነው ደስ ነው። ስለዚህ ምንድነው ግንቦት ሃያ እንዳልኩት ትግራይ ክልል ሊያከብሩት ይችላሉ፣ ኮዝ አላቸው ብያለሁ። አዲስ አበባ ላይ ወይ ኦሮሚያ ላይ ወይ አማራ ክልል ላይ ወይም ሰሙዌር ግን ልታከብሩ አትችልም። ለምን? ኦልሬዲ ፓርቲው ተገልጽሷል፣ ከፓርቲነትም ተነጥሏል፣ ተሰርዟል። የጋራችን ስላልሆነ የሚያጣላ ነገር የለውም። እነሱም የሚቃወማቸውን አክሴፕት ማድረግ ራሱ አለባቸው። አሁን ላይ ለምን ነው የሚያከብሩት? ኦልሬዲ እኮ ከፌዴራል መንግስት ወጥተዋል። እንደውም ከቻሉ እነሱም ባያከብሩት ህዝባቸውን ቢጠግኑበት ያን በዓል በሚያከብሩበት። የተራበ ብዙ ህዝብ አለ እና ግን ምንድነው አጠቃላይ እንደው ይሄ ነገር እንዲያበቃ ነው የምጸልየው። እንደ አንድ ዜጋ እንደ አንድ ሀበሻ እንደዚህ አይነት ነገሮች ገመድ መጓተቶች የአንዱን ቁስል አንዱ መውጋት የለበትም። አንዱ ቁስል ላይ አንዱ መራመድ የለበትም። አንተ እንዳልከው የማያስፈልጉ ነገሮች መወገዝ አለባቸው፣ ብላክ ኤንድ ዋይት ተነግሮ ማለት ነው። እዚህ ጋር ግን የብልጽግና ደጋፊዎች ላይ ምን ሀሳብ መስጠት የምፈልገው ምንድነው መሰለህ? እነሱም እንደ አይነት ባህሪ እያየንባቸው ነው አሁን። ለምሳሌ አሁን እዚህ ጋር አይ ግንቦት ሃያ መከበር የለበትም ስላው እነሱ ደስ ይላቸዋል፣ የደገፍኳቸው ነው የሚመስላቸው። ግን አይደለም፣ ሪዝን ስላለኝ ነው። እና ምንድነው በአዋጅ የተአወጀን ነገር በአዋጅ ነው የምትለው። አዋጁን አሻሽለህ በህገ መንግስት የታወጀን ነገር በህገ መንግስት ነው። ለምሳሌ ኦሮምኛ ትምህርት አሁን ህዝቡ ላይ የተጫነው ለምሳሌ ከህገ መንግስቱ ውጭ ነው። የሚገርም ምሳሌ ባነሳል። ይሄን ብልጽግናዎች እንዴት ያዩታል? አብረው ግንቦት ሃያም እንደዚህ ነው። አዋጅ አውጀህ አዋጁን በአዋጅ መሻር ትችላለህ፣ ህዝብን እያወያየህ። ህገ መንግስቱንም ያሉ ነገሮችን በህገ መንግስት አሻሽለህ አውጥተህ ነው እንጂ ደስ ያለህን እያመጣህ እኔ ስልጣን ይዣለሁና እንደዚህ አድርጋለሁ እየተባለ ወዳሉን ነገር እየተገባ ነው ያለውና ባጭሩ ምንድነው ግንቦት ሃያ ለኢትዮጵያ ህዝብ ያን ያህል የዋለለት ውለታ የለም። አንዱን እየደመሰሰ መጣ። ደርጌ እነዛኞችን አላከብርም የኔ እንድል አከብራለሁ አለ። ይሄኛው ደግሞ እንደዚህ አከብራለሁ አለ። አሁን ደግሞ ነገ ብልጽግና መመነኝ ባለፈው 7 ዓመታት እያለ ሲያከብራን ነበር ድግስ ደግሶ።
7ኛ ዓመታችን ምናምን ይያው ብልጽግናዎች ራሱ ባያውጁም እኮ ተደግሶ በሚሊዮን ወርቶበት ሲያከብሩ ነበር። ይሄስ በምን ይለያል? እና ያለው ነገር ይሄ ነው። አመሰግናለሁ። ሐሳቤ የጎራበጣችሁ ካላችሁ ምናልባት ይቅርታ። ስለዚህ እንዳይከበር መከልከሉ ትክክል ነው ያልከው? አዎ በትክክል። ኦኬ እሺ፣ ወደ ሶራ እመጣለሁ። ሶራ እሺ ቴዲ እንዴት ነው? ሰላም አለን። እሺ አሁን ስለ ግንቦት 20 የተነሱት ነገሮች አሉ። ግንቦት 20 በዓሉ ሲከበር ማለት ብዙ ፍላጎት ነበረው ወይ የሚለው ነው አንድ ፖይንት እኔ የማየው። ለምሳሌ ግንቦት 20 ሲከበር ሰዎች ከስራ ለመቅረት ወይም ትምህርት ቤት ስለሚዘጋ ምናምን ደስ ብሏቸው ሊያከብሩ ይችላሉ እንጂ እውነተኛ የኔ ማለት ደስ ብሎኝ ሀገራዊ በዓል ነው ምናምን ብሎ የሚያከብር ሰው ላይ አይቼ አላውቅም። እንዳጋጣሚ ሆነው ማለት ነው። ብዙ ሰዎች ደስተኛ ሆነው በቃ ይሄ ልክ አሁን አድዋ ሲከበር ሰው ደስ ብሎት ያከብራል። ቲሸርት አሰርቶ ምናምን የሆነ ቫይቡ ደስ የሚል ቫይብ ይፈጥራል። ሰው ኢትዮጵያዊነት የሚፈጥር የጋራ አንድነት የሚፈጥር ነገር ነው ምናምን ብሎ ሰዎች ደስተኛ ሆነው ሲያከብሩ አይቻለሁ። ግንቦት 20 ግን እንደዛ ጠብቆ ጓጉቶ የሚያከብር ሰው የለም እኔ እስከማውቀው ድረስ በአብዛኛው ሰው ማለት ነው። የሆነ አካል ደግሞ የሚፈልገው አካል አለ ደግሞ ግንቦት 20 የኔ ትክክለኛ የህልውናዬ ቀን ነው በቃ ትክክለኛ እኔ ማንነቴን ያገኘሁበት ቀን ነው ብሎ ደግሞ የሚያስብ ሰው አለ። ያ አሁን ክፍፍል ይፈጥራል፣ የጋራ በዓል እንዳይሆን ያደርገዋል ማለት ነው። ከዋንጋሪም ከፋክትኒስም ውስጣቸው ነጥቦች አሉ። ግን አሁን ለምሳሌ ኢትዮጵያ ውስጥ ለምሳሌ የካቲት 12 የሰማዕታት ቀን ታስቦ ነው የሚውለው። ለዛውም በጣሊያን የተጨፈጨፈንበት ኢትዮጵያኖች ቀን ማለት ነው። ይሄ እንግዲህ አሁን አስቡ ከግንቦት 20 አንጻር የትኛው ነው ቫልዩ የሚሰጠው ፖይንቱ? የካቲት 12 ለኔ ቫልዩ ያለው በደንብ ቢከበር ማለት ነው። ብሔራዊ በዓል ሆኖ ማለት ነው። ለብሔራዊ አንድነትም ለሀገራዊ አንድነትም ሞር የካቲት 12 የተለያየ ቫልዩ አለው። እንዲሁም ካራማራ ጨምር ማለት ነው። ካራማራ እኮ እንደውም ታስቦ የማይውልም ብሔራዊ በዓልም አይደለም። የሚገርመው ነገር ማለት ነው። አንድ ነገር ግን እዚህ ጋር እንትን በሉ ደግ ጭካኔ ላይ በደርግ ጊዜ የነበሩ ሰዎች እኮ ይስማማሉ። ቅድም የዘረዘርኩት ነው። ህዝቡ እያየ ያለው ደርግን ካስወገድክ በኋላ የመጣው ስርዓት ምን አይነት ስርዓት ነው የሚለው ነው። እና እውነትም ግንቦት 20 እያከበርን እንድናልፈው ወይም ደግሞ እንድናከብረው የሚያደርግ ስርዓት ነው የመጣው ወይስ ከደርግን የሚያስመኝ ስርዓት ነበር የተከሉልን ኢህአዴጎች? በዚህ መሀል መስለኝ ያለው እና አሁን መከበር ነበረበት መከበር የለበትም የሚለውን ጉዳይ ከደርግ በኋላ ስለመጣው ወይም ደግሞ ስለተተከለው መንግስት ይመስለኛል አይደል? ያ ዋናው ፖይንት እኮ ነው። ለምሳሌ ብልጽግና መጋቢት ምናምን የመጣበትን በዓል ብሔራዊ በዓል ቢያደርገው በካላንደር እንዲዘጋ ቢያደርገው ማለት ነው ሁሉም ኢትዮጵያ ደስ ብሎት ያከብራል? አያከብርም። አሁን ለምሳሌ የሚቃወም ሰው አለ ብልጽግና። እንደዚህ ነው የሚሆነው። ገብቷል? የእርስ በርስ የሚለው ቅድም ዋንጋሪ ፖይንቱን የምጋራው በዚህ ነው። የእርስ በርስ ሲሆን የጋራ ሀሳብ ሊኖር አይችልም። አድዋ ከሁሉንም ሰው ያግባባል። ለምን ሁሉም ኢትዮጵያዊ ነው ፓርቲሲፔት ያደረገበት የኔ ነው ብሎ ያምናል ሰዎች። ግን አሁን ለምሳሌ የብልጽግና በዓልም ኦፊሻል በዓል ሆኖ ካላንደር ቢዘጋው ሰዎች ደስተኛ ይሆኑ፣ የሚከፋው ህዝብ አለ፣ የሚደሰትም እንዳለ ማለት ነው። ግንቦት 20 ካስታወስክ እኮ ለምሳሌ ሲከበር ሰዎች በሃይገር ባስ ምናምን እየሄዱ በካድሬ ምናምን በቀበሌ የሰበሰበ ዝም ብሎ የሚያከብረው እንጂ ሰው ደስ ብሎት ወዶ ፈቅዶ እንደ አድዋ ድል በዓል በራሱ ትራንስፖርት ሄዶ ምናምን ነገር አያከብርም። ገብቷል? ያ ፍላጎት የለውም ብዙ ሰዎች ላይ ማለት ነው። ያ አስተሳሰብ የለም። የጋራ አስተሳሰብ ብሔራዊ አንድነት የሚፈጥር በዓል አይደለም ብሎ ሰዎች ያምናሉ። እንዳልከው ደግሞ የሆነ ቦታ ላይ ደግሞ የሚፈልግ ሰው ነበረ ግንቦት 20 የሚያከብር ሰው በተለያየ ምክንያት ማለት ነው። በአብዛኛው ከኔ ጭምር ግንቦት 20 ሲመጣ ነገ ስራ የለም ብዬ ተኝቼ ለመዋል ነበር የምጠቀምበት በአብዛኛው ማለት ነው። ምክንያት ለእኔ ምንም እንትን የለውም። በቃ ፋይዳ ቢስ ነው ለእኔ አሁን ስሜት የለውም። ደስ የሚላቸው ዘሩ ሰዎች አሉ ያንን ፓርት ደግሞ የሚያከብሩ ማለት ነው። ኦኬ ዞሮ ህዝባዊ ተሳትፎ ያለው ባያል ቢሆን አሪፍ ነው። እንደዚህም አያነጋግርም ነበረ ኖርማሊ ማለት ነው። ዞሮ ሲመጣ በኢትዮጵያና በኤርትራ ጉዳይ ያንዣበበ ስላለው ጦርነት ሀሳባችሁን ትሰጡኛላችሁ። ከዛ እንሰነባበታለን። አንዳንድ ድን ቀደም ሲል ለአንድ ሰዓት ተኩል ነበር የገባሁት። ነገ በዚህ ርዕስ እገባለሁ። ለዚህ ብቻ ብዬ በሰፊው እናወራለን። ያልከው ነገር በአብዛኛው ሚዛን የሚያነሳ ይመስለኛል። ምክንያቱም የመንግስት መቀየር ሳይሆን የተተከለው መንግስት ወይም ደግሞ የለውጡ መንግስት ለህዝቦች ምን አተረፈ የሚባለው ነው እንድታከብረው እንድጠላው የሚያደርግ። ህዝብ ደግሞ በባህሪው
ጥያቄዎቹን ከመለስክ አክብረው እንኳን ባትልም ራሱ ያከብራል። በተለይ የኢትዮጵያ ህዝብ በተለይ ከደርግ በኋላ የመጣው የኢህአዴግ መንግስት ህዝብ አማሯል ወይስ አላማረም? ለህዝብ መልካም ትሩፋቶችን አምጥቷል ወይስ አላመጣም? አይ ትሩፋቶች አምጥቷል፣ በጣም መልካም እድሎችን አምጥቷል፣ ብዙ ነገሮችን የምትሉት በስርዓቱ ተጠቃሚ የሆናችሁ ሰዎች ወይም ደግሞ ኢህአዴግ ውስጥ የነበራችሁ ባለስልጣናቶች መሆን የለባችሁ። ህዝቡ ምን ይላል ነው ስለ እናንተ መሆን ያለበት። አሁንም ስልጣን ላይ ያላችሁ ሰዎች እናንተ ስታልፉ ህዝቡ ስለ እናንተ ምን ይላል ነው። ምንድን ነው እየሰራችሁ ያላችሁት? እናንተ ወደ ስልጣን የመጣችሁበትን ቀን ይባርካል ወይስ ይረግማል? አይ ዶንት ኖ ህዝቡ ምን እንደሚል አላውቅም። ብልጽግና ከውስጥም መጣበሉት ከውጭም መጣበሉት ከየትም ይምጣ አሁን ባለበት ሆኖ የመጣበትን ቀን ህዝብ እንዴት ነው በደስታ ነው የሚያከብረው ወይስ በምሬት? እሱን ለእናንተ ለተው ኮመንት ላይ ላላችሁ ሰዎች። ትንሣኤ ወደ አንተ ልምጣሽ ወንድሜ። ሰላም ቴዲ። አለን። እሺ ቀጥል። ኦኬ ቴንክስ። አይ ቲንክ ግንቦት ሃያን በተመለከተ መሰለኝ አሁን ነው የገባሁት። ዲስከስ ስታደርጉት ከነበረው የተረዳሁት እሱን ነው። ግንቦት ሃያ ኢትዮጵያ ኦፊሻሊ ቅኝ የተገዛችበት ጊዜ ነው። የኮሎናይዜሽን እንደዛ ነው ኢንተርፕሬት የማደርገው። ትንሽ ሂስቶሪካል ባክግራውንዱን ስናየው ምንድን ነው ከአድዋ ድል በኋላ ለምንድን ነው ከአውሮፓ ትንሽ ማይልስ በቅርብ ርቀት የምትገኝ አገር ነጭን ልታሸንፍ የቻለችበት ምክንያት ላይክ ፓወርፉል የሆነ ነጭን ልታሸንፍ የቻለችበት ምክንያት ምንድን ነው? ዋት ኢዝ ዘ ሚስትሪ ቢሃይንድ የሚለው ጥያቄ ተነስቶ ኢትዮጵያ ዳይቨርሲቲ ያለባት ናት። ዳይቨርስ ሪሊጅን፣ ዳይቨርስ ላይክ ኔሽንስ፣ ናሽናልስ ኤንድ ፒፕልስ በዚህኛው ቋንቋ የተለያየ ማንነቶች ያሉባት ሀገር ነች እና ልዩነት ቢሰበክ እና የሆነ ማይኖሪቲ አምሃሪክ ስፒኪንግ ሩሊንግ ክላስ አለ እነሱ ላይ እንዲያምፁ ልዩነት ቢሰበክ ይሄ ሰክሰስፉል ስትራቴጂ ሊሆን ይችላል ተብሎ ስትራቴጂ የተዘየደበት ባይ ዘ ዌይ ይሄ ሮማን ፕሮቼስካ የሚለው መጽሐፍ ሰው ሲያነብ የባሩድ በርሜል እሱን ነው የሚያየው እና ሊትራሊ ያ መጽሐፍ ይህንን ነው የሚቀሰቅሰው። ለመጀመሪያ ጊዜ የጣሊያኑ የ5 ዓመት ኮሎናይዜሽን ለመጀመሪያ ጊዜ የብሔር ስትራክቸርን የብሔር አገዛዝን ኢትዮጵያ ውስጥ የተገበረው መጀመሪያ የጣሊያን ቅኝ ግዛት ነው። ማነው የጣሊያን የ5 ዓመቱ ቆይታ ነው ማለት ነው። ኢትስ ኖት ኦፊሻሊ ቅኝ ግዛት። ከዛ በኋላ ከጣሊያን መሄድ በኋላ ይህ አስተሳሰብ በእኛው በአገር ውስጥ ሰዎች በሰዓቱ በነሻቢያ እና በ1960ዎቹ ትውልድ ነው የተቀነቀነው ይሄ የብሔር ብሔረሰቦች ጉዳይ። ኢትዮጵያ የብሔር ብሔረሰቦች እስር ቤት ነች። ስለዚህ ብሔር ብሔረሰቦች ከኢትዮጵያ እስር ቤት ነፃ መውጣት አለባቸው የሚለው ኮንሴፕት የመጣው ከዛ በኋላ ነው። ደን ለብዙ አመታት ሲቀነቀን ቆይቶ ኦፊሻሊ በመዋቅር ደረጃ ስልጣን ቀንቶት ተግባር ላይ የዋለው ግንቦት ሃያ ላይ ነው። ይህ አስተሳሰብ ኢትዮጵያ የብሔር ብሔረሰቦች እስር ቤት ነች የሚለው አስተሳሰብ አሸናፊ ሆኖ ኦፊሻሊ ኢትዮጵያ ውስጥ የተተከለው ግንቦት ሃያ ነው። which means it is የኮሎናይዜሽን ኮንሴፕት by the way divide and conquer policy ለመጀመሪያ ጊዜ ኢትዮጵያ ውስጥ ኢንስቶል የተደረገው ይሄ አስተሳሰብ ነው። ህገ መንግስቱን ስታዩት እኛ ብሔር ብሔረሰቦችና ህዝቦች ገና ከፕሪያምብሉ ጀምሮ የራሳችን መልካም ምድር ያለን፣ የራሳችን ታሪክ ያለን፣ የራሳችን ባህል ማንነት ያለን አሁን በመፈቃቀድ just voluntarily ኢትዮጵያን ሪክሪኤት አድርገናታል። ኢትዮጵያን ፈጥረናል። ካልፈለግን ደግሞ መበተን እንችላለን። ለዚህም ጋራንቲ አንቀጽ 39ን አስቀምጠናል ብለው የተከሉበት ስርዓት ነው። the whole concept of that constitution, that federalism is እኛ አሁን በኢትዮጵያ እስር ቤት ውስጥ አይደለንም።
ጀስት በፈቃደኝነት ላይ የተመሰረተ ሀገር ብቻ ነው የመሰረት ነው። ካልፈቀድን በማንኛውም ሰዓት አንቀጽ 39 ተጠቅመን እንበትናታለን ነው የሚለው። ጋራንቲ ተቀምጧል። አንቀጽ 39 የሚለው ሊትራሊ ባይ ዘ ዌይ አንቀጽ 39ን ኬርፉሊ ማንም ሰው ማንበብ ይችላል። ምንም የሚያግድ ነገር የለው። አንዳንዱ ሰው ፕራክቲካል አይደለም ምናምን ይላል። በጣም ቬሪ ቬሪ ኢዚ ፕራክቲስ ለማድረግ ቬሪ ቬሪ ኢዚ የሆነ አንቀጽ ነው። ገና ካጀማመሩ ብሔር ብሔረሰቦችና ህዝቦች የራሳቸውን ዕጣ ፈንታ በራሳቸው የመወሰን መብታቸው እስከ መገንጠል ድረስ ያለምንም ገደብ የተጠበቀ ነው የሚለው። ያለምንም ገደብ with no restriction ነው የሚለው እና ስቴፕስ አሉት። ስቴፖቹን ስታዩቸው ምንም ላይክ የዩኒላተራል ዲሲዥን ነው። ለምሳሌ አንድ ክልል ወይም አንድ ብሔር ለመገንጠል ቢጠይቅ የሌላን ኢትዮጵያኖችን ይሁንታ አይጠይቅም። ሌሎች ፓርቲሲፔት ማድረግ አይጠበቅባቸውም። it's just unilateral decision እና ይሄ ቅኝ ግዛት የተተከለበት ቀን ነው ግንቦት 20 ማለት። አንድ ነገር ማለት ፈልጋለሁ ጀስት 30 ሰከንድ ወስጄ። አሁን ይሄ ብልጽግና ሰዎች አዚፍ የተለየ ነገር እየተገበሩ ይመስል ግንቦት 20 ለመኮነን የሚሞክሩ አሉ። you are practicing the same thing። ተመሳሳይ ቅኝ ግዛት ውስጥ ነው ያለ ነው። ግንቦት 20ን የምታወግዝ ከሆነ ወይም ደግሞ ቲፒኤልኤፍን ወይም ሻቢያን የምትቃወም ከሆነ መጀመሪያ ይህን አገዛዝ ቀይር፣ ይህን ስትራክቸር፣ ይህን ፌዴራሊዝም መቀየር ነው። አለበለዚያ the same thing ኢምፕሊመንት እያደረግ ግንቦት 20ን ክሪቲሳይዝ ማድረግ አይቻልም። thank you so much ቴዲ። ኦኬ ያነሳው ነገር በአብዛኛው በብዙ ኢትዮጵያውያን ዘንድ ሲነገር የምታደምጡት ነው። ደርግን አስከፊነትን ልክ እንደነገርኳችሁ ሁሉ ደርግ ከተወገደ በኋላ ምን አይነት ስርዓት ነው አገሬ ላይ የተተከለው? አንተ ሚሳኤል እና ታንክ ታጥቀህ የፌዴራል መንግስትን ሊገዳደር በምትችልበት ቁመና ላይ ሆነ ሌሎች ብሔር ብሔረሰቦች ቆመ ጠብቀኝ ሳይኖራቸው ወይም ራሳቸውን ሊከላከሉ በማይችሉበት ቦታ ላይ አስቀምጣቸው ቀኑ ላንተ ነው እንጂ ለተቀሩት የኢትዮጵያ ብሔር ብሔረሰቦች ነው ማለት ይከብዳል። አይ ቲንክ ግልጽ ነው። ወይም ደግሞ ፓወር ኢምባላንስ ፈጥረሃል ማለት ነው። ሌሎች ብሔር ብሔረሰቦች ልክ እንዳንተው ታንክና ሚሳኤል ቢታጠቁ ኖሮ ኦኬ የፌዴራል መንግስቱ እንደፈለገ እንዳይደበድባቸው ራሳቸውን ሊከላከሉ የሚችሉበት ቁመና ላይ ነው። ሁሉም ራሳቸውን እንዲከላከሉ ማድረግ ይችላል ሊባል ይችላል። ስለዚህ ግንቦት 20 በዓሉ ለአንተ ነው ማለት ነው። ወይም በዓሉን ለምታከብረ ወይም በስርዓቱ ተጠቃሚ ለሆንከው ማለት ነው። ፌር መሆን አለባችሁ ለደርጎችም ማለት ነው። ቢያንስ በደርግ ጊዜ አንዱ ክልል ጡንቻው ፈርጥሞ ሌላው ክልል ደቃቃ ሰውነት ይዞ አይደለም። ቢያንስ ፖለቲካ አይዲዮሎጂ የነበረበት ሰዓት ነው እስከማስታውሰው ድረስ። ይሄ ፖለቲካን እንደ አማራ፣ እንደ ኦሮሞ፣ እንደ ትግራይ እያልክ የምትሰራበት ሳይሆን በወቅቱ የነበረው ፖለቲካ ኦፍኮርስ ኦብቪየስሊ የፖለቲካ ርዕዮተ ዓለሙ ያው ማርክሲስት ሌኒኒስት ነው። ኢኮኖሚክ ፍልስፍናቸውም እንደዛ ነው። ሶሻሊዝም ነው እንደምታውቁት። የእዝ ኢኮኖሚ ነው። በተቻለ መጠን የሀብት ኢምባላንስ እንዳይኖር ጥረት የሚያደርግ ስርዓት ነው ሶሻሊዝም ጽንሰ ሀሳቡ በራሱና ነገር ግን በዋነኛነት ይህን ስርዓት ካስወገድክ በኋላ ግን ህዝቦች የሚያነሱ ጥያቄዎች አሉ። ከዛ በኋላ ትግራይ ክልል በተለየ ሁኔታ ወይም ደግሞ የቲፒኤልኤፍ መራሹ ኃይል የትግራይን ህዝብ እንኳን ማለት አይቻልም። ቲፒኤልኤፍ አንበሳ ሆኖ ሌሎቹ ሚዳቆና አይጥ እንዲሆኑ የተሰራበት ስርዓትን ከፈጠርክ እንደምን ሊያከብሩ ይችላሉ? ሁሉም ብሔር ብሔረሰቦች እኩል ነበሩ። ከዛ በኋላ ራሱ የተፈጠረው ይሄ በቋንቋን መሰረት ያደረገው ፌዴራሊዝም ራሱ ልንነጋገርበት የሚገባ ነው። ዜጎችን በቋንቋ ከፋፍለ በሲዳማና በወላይታ መካከል፣ በአማራና በትግራይ መካከል፣ በአማራና በኦሮሚያ መካከል፣ በአማራና በቤንሻንጉል መካከል፣ በኦሮሚያና በሶማሊያ መካከል ታይም ቦምብ ቀብረህ ማለት ነው። ለኢትዮጵያ ህዝብ በረከት አመጣሁኝ ልትል ትችላለህ ነው እያልኩኝ ያሉት። ይሄ ጥያቄ የሚነሳው ለቲፒኤልኤፍ ሰዎች ብቻ ሳይሆን በወቅቱ ለነበራችሁ አጋር ድርጅቶችም ጭምር ነው እያልኩ ያሉት እና አሁን ያለንበት ውጥንቅጥ ራሱ ከግንቦት 20 በኋላ ከግንቦት 20 ጀምሮ ኢንፋክት ከደርግ ጀምሮ የመጣ የእናንተ የእጅ ስራ ውጤት አይደለም ወይ? ኦኬ ይሄንን በይደር እናስቀምጥና ወደ ሁለተኛው ቻፕተር እንሂድ።
ኢትዮጵያ ከኤርትራ ጋር ወይም ደግሞ የፌዴራሉ መንግስት ከሻዕቢያ መንግስት ጋር ጦርነት የሚመስል ነገር እያየን ነው። ሞስት ላይክሊ ይሄ የጦርነት ጉዳይ ኢኒቨተብል ነው፣ የማይቀር ነገር ይመስላል። የእናንተ ትንታኔ ምን ይመስላል? አፋር አካባቢ የፌዴራል መንግስት ሰዎች የሚያሰለጥኗቸውን ሰዎች እያየን ነው። በኤርትራ በኩልም እንዲሁ ፕሬዚዳንቱ የተናገሯቸውን ነገሮች እያየን ነው። ይሄ በውስጥ ጉዳይ ጣልቃ ገብቶ የመከፋፈል ወይም ዲቪሲቭ የሆነ ስቴትመንት ተጠቅመው የተናገሩት ንግግር አለ። የውጭ ጉዳይ ሚኒስትርን በዚህ ጉዳይ ላይ ምላሽ ሰጥቷል። ያው ነቢያት የተናገሩትን ንግግር ሰምታችኋል ብዬ አስባለሁ። በሁለቱ መካከል ያለው ንግግር ወይም ደግሞ አሁን ያለው ውጥረት ወደማይቀረው ጦርነት የሚከተን ይመስላችኋል? ወደማይቀረው ጦርነት ከገባንስ ውጤቱ ምንድን ነው የሚሆነው? አንዳንዶች በሁለት ሳምንት የሻዕቢያን መንግስት እናስወግዳለን ይላሉ። አንዳንዶች ጦርነት ውስጥ መግባት ቀላል ነው፣ መውጣት ግን ከባድ ነው ይላሉ። ይሄ የዓለም ጀነራል ትሩዝ ነው ብዬ ነው የማስበው። ጦርነት ውስጥ በነገራችን ላይ መግባት ቀላል ነው፣ መውጣት ግን በጣም ከባድ ነው እና ከዚህ አኳያ በመነሳት እናንተ ምን ትላላችሁ? ስታነቡ ስታደምጡት የዋላችሁት ነገር ምንድን ነው? በኢትዮጵያና በኤርትራ እንዲሁም የሻዕቢያ የቲፒኤልኤፍ ሰዎች አንድ ላይ ሆነው ወደ ጦር ሜዳ ለማዝገም እንቅስቃሴ ላይ እያሟሟቁ ነው ያሉት እና ምን ትላላችሁ? ዋንጋሪ ከአንተ ልጀምር። ይሄ የመጨረሻችን ዙር ይሁንና ለነገ ቀጠሮ ይዘን እንሰነባበታለን። ስለዚህ የመጨረሻ ስለሆነ ምንድነው ማድረገው 7 ደቂቃ አድርግና ጽድት ያለ አረፍተ ነገር ተናግራችሁ እንሰነባበታለን። ዋንጋሪ ቀጥል። ቴንክ ዩ። እንግዲህ በእርግጥ እንዳልከው ድባቡ ደስ አይልም፣ ከዛም ከዚህም የሚወራው ደስ አይልም። ግን እኔ ጦርነት ይሆናል የሚል እምነት የለኝም በሁለት ምክንያት። አንደኛ በቀጠናው ጂኦፖለቲክሱ አሁን እዛ አካባቢ ያው ብዙ ጊዜ የዓለም ጦርነት እንደምንረዳው ከኋላ ያሉ ሀያላን ሀገራት ሲፈቅዱልህ ነው የምትዋጋው፣ ሲፈቅዱልህ ነው። በተለይ ቀጠናው ላይ ያለው ከሁቲ ጋር ያለው አሁን በተለይ በእስራኤልና በየመን መካከል የተፈጠረው እዛ አካባቢ ያለ ቀጠናዊ ችግር፣ በዛ አካባቢ ያለው የንግድ መርከቦች እንዳይዘዋወሩ መደረግ ከኛ ኢንተረስት አንግል ሳይሆን ከራሳቸው ናሽናል ኢንተረስት አንግል እዛ አካባቢ ጦርነት እንዲካሄድ ይፈቅዳለሁ ብዬ አላስብም። ሳውዲ አረቢያ ራሱ እዛ አካባቢ ጦርነት እንዲካሄድባት ትፈልጋለች ብዬ አላስብም። እሷ ውሃ የምታገኝበትን መንገድ የምሰራበት ሁኔታ ነው ያለው። በርካታ በተለይ ኢትዮጵያ ላይ አፍሪካ ላይ ኢንቨስት ያደረገችው አለ፣ አትፈልግም። ሌሎቹም ቢሆን እዛ ቀጠና ላይ ኢትዮጵያና ኤርትራ አሁን ዝም ብሎ እንደው ድባቡ ወደዛ ቢመስልም ይሆናል ብዬ ተስፋ አላደርግም። ለምሳሌ ሌላኛው ምክንያቴ እንግዲህ ወደ ኢትዮጵያና ኤርትራን ለጦርነት ድባብ ውስጥ እንዲገቡ ያደረጋቸው የህወሓት ጉዳይ ነው፣ የፕሪቶሪያ ስምምነት ነው። ኢሳያስ የፕሪቶሪያ ስምምነት በመፈረሙ ያኮረፈው ለምን ህወሓት አልጠፋችም፣ ለምን የትግራይ ህዝብ አላለቀም ነበረ ሪዝኑ የነበረው። ያንን አቋም የሚረዱ የትግራይ ኤሊቶች ስትሪክትሊ ኦብጀክት እያደረጉት ነው ያለው በፍጹም። ምክንያቱም የትግራይን ህዝብ በነፊት ለማያደርግ ጦርነት ከጦርነት ያላገገሙ ማህበረሰቦችን መልሶ እንደገና የጦርነት አውድማ ማድረግ ተገቢ አይደለም በማለት የሚቃወሙ ጠንካራ የትግራይ ኤሊቶች ተፈጥረዋል። ሙሉ ለሙሉ እንደ ከዚህ በፊቱ የውስጥ ዩኒቲ አታይም፣ በዚህ አጀንዳ ላይ የውስጥ ዩኒቲ አታይም። በተለይ ደግሞ የኤርትራው መንግስት የፕሪቶሪያው ለምን ጦርነት ቆመብኝ፣ ለምን ጌም ኦቨር ያልኩበትን ለምን አልጨረስክልኝም ነው። ሌላ እኮ አልነበረም። በአብይና በኢሳያስ መካከል የተፈጠረው እኮ አለመግባባት የፕሪቶሪያ ስምምነት ነው። የፕሪቶሪያ ስምምነት ደግሞ ቢያንስ ለትግራይ ሞትን ያስቀረ ነው፣ ሰላምን ያመጣ ነው። በተወሰነ ደረጃ ያንን ጭፍጨፋ ያስቆመ ነው። አንድ የኮንስፓይረሲ ጥያቄ ልጠይቅ። ዋቲፍ የፌዴራል መንግስት ሰዎች እና የሻዕቢያ መንግስት ሰዎች ተነጋግረው ቲፒኤልኤፎችን ቁማር ለመብላት አስበው ሲሆን እንደዛ አስበህ ታውቃለህ? ቴዲ ቱ ቢ ኦነስት እንደዛ አይሆንም ብዬ ላስብ አልችልም። ምክንያቱም በጣም የፖለቲካ ጌም 360 ስለሆነ ማለት ነው። ህወሓትን ኢሳያስ በጣም ይጠላት ነበር። ከዚህ መንግስት ጋር ኃይለኛ ግብግብ ውስጥ ገጥማ ነበር። ቱ ቢ ኦነስት በኢሳያስ እና በሻዕቢያ እና በህወሓት መካከል ያለመተማመኑ ሌቭል እንለካው ካል ማለት ነው።
ሻዕቢያ ህወሓትን በታሪክ ያምናል ብዬ አላምንም። ህወሓትም ሻዕቢያን ታምናለች ብዬ አላምንም። ከደረሰው ጥፋት አንጻር ማንኪያ ሹካ ጭምር ሲወሰድ እንደነበረ አይተናል። የሚካድ ነገር አይደለም። ስህተቱን ማንፈጥረው እዛ ውስጥ መግባት አልፈልግም። ነገሮች አትሊስት ወደ ሰላም እንዲመጡልኝ ስለፈልግ ማለት ነው። ምክንያቱም አትሊስት ዘሻዶ ኦፍ ዋር የሚል መጽሐፍን ባህል ቴዲ በጣም ዘሻዶ ኦፍ ዋር የሚለው መጽሐፍን ያነበበ ሰው ጦርነት አይመኝም። እንኳን በራሱ ሀገር እንኳንስ በወገኑ ላይ ይቅርና ሌላም ቦታ ጦርነት አይመኝም። ጦርነት በጣም ከባድ ነው። ዳሜጁ በጣም ከባድ ነው። እኛም ገና አላገገብንም። እንደ ሀገር እኮ ወድቀናል እኮ በጦርነት ውጤቱ ገና እንደ ሀገር ቢሊየንስ አክስረውናል፣ ሚሊየንስ አሳጥተውናል፣ ሰዎችን ህይወት ገብረንበታል። ነገር ግን እንዳልከው ህወሓትን ጌም ውስጥ ጨምረው ህወሓትን መጫወቻ አድርገው በመሀል ሊያፍኗት አይሆንም ብዬ በድፍረት ልናገር አልቻልኩም። ምክንያቱም እንዴት ፖለቲካ እንዴት እንደሚሰራ ስለማላውቅ በአንድ ጊዜ ህወሓትና ሻዕቢያ እንዴት ፍቅር በፍቅር ሆኑ? በአንድ ጊዜ ምን ተፈጠረ? ፕሪቶሪያ ስለተስማማ እንደው የመጀመሪያው በዛ ሌቭል ህወሓት ምንም ሳትወድቅ ጦርነት ሳትገባ ኢሱ ተብሎ ኢትዮጵያ ሲመላለስ የነበረው ሰውዬ ምንም ሳትሆን ህወሓት ያውም ይህን ያክል ጉዳት ደርሶባት አኩርፎ ሻዕቢያ ወደ ጦርነት ይገባል ብዬ ልገምት አልችልም። ብቻ የሆነ የሚሸት ነገር አለ። እንደዛም ደግሞ እንዳትል የተነሳው የቀይ ባህር ጉዳይ የወደብ ጉዳይ ኢሱን አባኖታል ብዬም አስባለሁ። በአንድ በኩል ደግሞ ላይሆንም ይችላል ብለህ እንድትገምት ደግሞ የሚያደርጉ ነባራዊ ነገሮች አሉ። ከቀይ ባህር ጋር ተያይዞ የተነሱ ጥያቄዎች ኮንስፓራሲውን ትንሽ ቻሌንጅ ያደርገዋል። ህወሓትን ለመጨፍለቅ ነው የሚለው ቻሌንጅ ያደርገዋል። በተጨማሪም ደግሞ በተግባር የታየው እነሱም አሁን እንደዚህ ያንተን ሀሳብ አከብራለሁ። እኔን አሁን ብትጠይቀኝ ጦርነቱ ማይቀር ነገር ይመስለኛል። ይታኩሳሉ። አሁን ኦኬ እኔ የምለውን እስኪ ውሰድና ምናልባት አሁን እነዚህ ሁለቱ አካላቶች የሚታኩሱ ከሆነ ምንድነው ሊሆን የሚችለው? እንደዚህ በቀላሉ የምንችለው ጦርነት ውስጥ ነው የሚሆነው ወይስ በቀላሉ እንደሚባለው የፌዴራል መንግስቱ አሸንፎ ኢሳያስ አፈወርቂን ከስልጣን አስወግዶ እዚህ ጋር በነጌታቸው ረዳ በኩልም እያሰለጠናቸው ያሉ ተዋጊዎችን በመጠቀም የህወሓትን ለአንዴና ለመጨረሻ ጊዜ አስወግዶ ለፌዴራል መንግስቱ ታዛዥ የሆነ መንግስት ወይም ደግሞ እንደ ሌሎች ክልሎች ብልጽግናን የሚቀበል መንግስት ተክለው ፊታቸውን ወደ ዓለም አቀፍ ፖለቲካ ያዞራሉ ብለን የምታስበው የማይቀር ነገር ነው ብለህ ወደ ጦርነት እንገባለን ብዬ አላስብም። የምንገባ ከሆነ ግን የኢትዮጵያና የኤርትራ ጦርነት አይደለም የሚሆነው። እንዲህ በአንድ ሳምንት ሄጄ ኢሳያስን ፈነቅለዋለሁ የምትለው ነገርም አይደለም። ጦርነቱ የሚሆነው ኢትዮጵያን ለመምታት የሚፈልጉ ሌሎች ኃይሎች አሉ ከዛ ጀርባ በኢሳያስ ጎን የሚሰለፉ ማለት ነው። ጦርነቱ ከዛ በኋላ የኢትዮጵያና የኤርትራ መሆኑ ይቀርና በኢትዮጵያ ወገን የተሰለፉና በኤርትራ ወገን የተሰለፉ ሀያላን ሀገራቶች ጦርነት ነው የሚሆነው። እንደ ቀላል ጦርነት አንመልከተው። በጣም ጂኦፖለቲክሱ እንደዝም ብለን እንደምናስበው አይደለም። ቱ ቢ ኦነስት አንዳንድ የኤርትራውያን ሚዲያዎችንም ለማዳመጥ ሞክሬያለሁ። በፍጹም ይሄን ጦርነት ለምን ዓላማ እኮ ቢኖረው ለምሳሌ የኤርትራ መንግስት አሁን ከኢትዮጵያ መንግስት ጋር የሚዋጋበት ስፔሲፊካሊ አሰብን ካላስረከብ ምናምን እስካልተባለ ድረስ በህወሓት ጉዳይ ከኢትዮጵያ መንግስት ጋር ቢዋጋ ኤርትራውያኖችም ቻሌንጅ እያደረጉ እየተሰሙ ናቸው። አንዳንድ ሚዲያዎች በጣም ስትሮንግ የሆኑ ሚዲያዎች ድምፆች እየተሰሙ ነው ያሉት። ገብቷል። በትግራይም ሳይድ በጣም ስትሮንግ የሆኑ ድምፆች እየተሰሙ ነው ያሉት። ህወሓት ላይ ከዚህ በፊት ሰምታቸው ማታውቀው ሰማቸው ማትላቸው ዓላማውን ልንገርህ። አሁን ለምሳሌ የመጀመሪያው ነገር ዓለማችን ላይ ጦርነት የሚደረገው ለምንድን ነው? ለምሳሌ አኮርዲንግ ቱ ጀስት ዋር ቲዮሪ ቱ ታይፕስ ኦፍ ዋር አለ አይደለም? የመጀመሪያው ይሄ ፕሪቬንቲቭ ዋር የምንለው አለ። ሁለተኛው ዋር ኦፍ ኦፖርቹኒቲ የሚባለው አለ። ራስን ለመከላከል የምታደርገው ጦርነት አለ። ለጥቅም ብለህ የብሔራዊ ጥቅምን ለማስከበር የምታደርገው ጦርነት አለ። አሁን በኢትዮጵያ በኩል ከዚህ በመነሳት አሁን የኢትዮጵያና የኤርትራን ጉዳይ ስና የፌዴራል መንግስት ሰዎች የሚናገሩት የባህር በር እንፈልጋለን ይላሉ። ኦኬ ይሄ በተደጋጋሚ እንደምንሰማው ከሆነ ቤዚክ ፕሪንስፕል ነው ማለት ነው በፌዴራል መንግስት ሰዎች ማለት። በሻዕቢያ መንግስት ደግሞ ይሄ የብሔራዊ ጥቅሜን የሚጻረር ነው ወይም ደግሞ የሀገሬን ህልውና የሚፈታተን ነገር ነው ብለው ራሳቸውን ይከላከላሉ። እውነት አላቸው። እነዚህ ሁለት ነገሮች ማስታረቅ ማንችል ከሆነ በዓለም አቀፉ የጦርነት ትንታኔ ሁለቱ አካላቶች ወደ ጦርነት ይገባሉ፣ የራሳቸው ፕሪንስፕል ስለሚጣረስ ማለት ነው። እንደዛ ከሆነ ግን ጥያቄውም በተደጋጋሚ አይ ይሄ የባህር በር ጉዳይ ሊፈታ የሚችልበት መንገድ ይታየኛል ካላለን በስተቀር አሁን ባለው ሁኔታ በተደጋጋሚ ወታደሩም ሲቪሉም ባለስልጣኑ ሁሉም ሰው ሲናገር የምንሰማው የባህር በር ነው የሚሉት።
ይሄ የባህር በር ደግሞ ፍላጎት በሻዕቢያ ደጋፊዎች በኩል እንደዚሁ በቀላሉ የሚታይ አይደለም። እስከ መጨረሻው ጥይት ድረስ ሊታኩሱ ይችላሉ። ጦርነት ማይነሳ ከሆነ የባህር በሩን ጉዳይ የፌዴራል መንግስት ሰዎች እንዴት ነው ሊፈቱት የሚችሉት? ያገጠጣ ፈጠጠ ጉዳይ ከሆነ የህዝብ ቁጥር እየጨመረ ነው፣ ኢኮኖሚው እያደገ ነው፣ ዛሬ ባይጠየቅ ነገ የሚጠይቅ ትውልድ እየመጣ ነው ብለው በተደጋጋሚ የተናገሩ እየሰማን ነው። ፊልድ ማርሻሉም ሲናገሩ ሰምታችኋል። ጠቅላይ ሚኒስትሩም ሲናገሩ ሰምታችኋል። የባህር በር ዓለም ዛሬ ስማ ያስፈልገናል ብለዋል። ይሄ እንዴት ሊታረቅ ይችላል? ታዲያ ይታረቃል። ቴዲዬ ይታረቀው በምንድን ነው ጥያቄው? አሁን የኢትዮጵያ ዛሬ ቅድም እየጠቀስካቸው የውጭ ጉዳይ ሚኒስትር ዴኤታው መሰሉኛል የተናገሩት 3 ነጥቦችን ያስቀመጡት በድርድር በዲፕሎማሲ እና በጀስቲስ በፍትህ። በዚህ ነው ጦርነት አንፈልግም ብለው አስምረዋል። የፕራይም ሚኒስትር ኦፊስም ዛሬ ነው ትላንትና ያወጣው ትዊት ያደረገውን ከተመለከት ምንም ጦርነት አልፈልግም ብሏል። ፍላጎቱን አስቀምጧል። ስለዚህ የኤርትራው መንግስት ለምን የቀይ ባህር ጥያቄ ጠየቃችሁ ብለውን ጦርነት ሊያነሱ አይችሉ። ባይዘወይ የጅቡቲ የውጭ ጉዳይ ሚኒስትር አሁን ላይ የአፍሪካ ህብረት ኮሚሽነር የሆኑት እኮ ኢትዮጵያ የባህር በር ያስፈልጋታል ብለው እኮ አምነዋል። ኢቨን መወዳደሪያም እንኳ አድርገውት ነበረ። ቴዲ ታስታውስ ከሆነ ለምረጡ ቅስቀሳ ሲቀሰቀስበት ኢትዮጵያ የባህር በር ያስፈልጋታል ብሎ የኢትዮጵያን ድምፅ ለማግኘት እኮ ሎቢ ሲያደርግ ነበር የጅቡቲው የውጭ ጉዳይ ሚኒስትር። በርካታ የዓለም አቀፍ መሪዎች፣ ትልልቅ የዓለም አቀፍ ተቋማቶች ኢትዮጵያ የባህር በር ይገባታል ኢቨን ቱ ዘ ኤክስተንት ዩናይትድ ኔሽንስ የኤርትራን ኢንዲፐንደንስ የተቀበለበት ዶኩመንት ላይ ተመልክትና ይኸው በዛ ላይ የነበረው አንድ የአሜሪካ ፕሮፌሰር ኢትዮጵያ የህዝብን የሚወክል መንግስት ስታገኝ የባህር በር ጥያቄ ያነሳል፣ ያኔ ጀስት ይሆናል ብለው ተናግረዋል። የኤርትራ የማናት በሚለው የዶክተር ያዕቆብ መጽሐፍ ላይም ተመልክቷል ይሄ ጉዳይ። ያንን የአሜሪካ ምሁር ስም ሙሉ ስሙን እዛ ላይ ታገኙታላችሁ። ይህን የተናገረውን ማለት ነው። በርካታ ትልልቅ የዓለም ሀያላን መንግስታትና ተቋማት ጭምር የኢትዮጵያን የባህር በር ሌጂቲሜሲ አንስተዋል። ኢቭን አንድ ፍስሐ የሚባል የኤርትራዊ ሚዲያ የነበረው በግል የሚናገር ሰው ኢትዮጵያ የባህር በር ጥያቄ ብታነሳ ጀስት ነው ብለዋል። ኢቭን ከኤርትራውያኖቹም ይሄ ድምፅ እየተሰማ ነው። የጀስት ጉዳይ በዲፕሎማሲ ነው የምናመጣው ብለናል። ሁለተኛ በድርድር በሰጥቶ መቀበል ነው። ኤርትራም ተጠቅማ እኛም ተጠቅመን እሷም ሳትጎዳ ብለህ ላነሳው ጥያቄ ክላሽ አትወለውልም። መልሱ ክላሽ መውለው። ምናልባት ወደ ጦርነት ሊገቡ የሚችሉት የህወሓትን ማኩረፍና ያኮረፈው የህወሓት ግሩፕ ከሻዕቢያ ጋር መሞዳሞዱ ፓርት ከሆነች እሱም ቢሆን ወደ ጦርነት አያስገባም። ምክንያቱም የጦርነት አውድማው ትግራይ ስለሚሆን ፊዚብል አይደለም። ፊዚቢሊቲው በጣም ለስ ነው እና እንደኔ እግዚአብሔር አድርገው ላለው የኔም ተስፋ አይሆንም የሚል እምነት ነው ያለኝ። ቴዲ ቴንኪው ድሮ ስለሰጠኝ። እንደዚህ እናድርግ። አሁን እስኪ በተቻለ መጠን ሁላችንም ኢትዮጵያውያን ነን፣ ምንም ጥያቄ የለውም። አሁን ባለው የዓለም ፖለቲካ ይሄ የሪያሊዝም ቲዮሪ ላይ ግን ከመጣን የፓወር ፖለቲክሱን ዲፋይን እናድርጋለን። በኤርትራ በኩል ሆነን ማየት ያለብን ነገሮች አሉ። ኢትዮጵያዊም ሆነን አዘ ሴም ታይም በኤርትራዎች በኩል ሆነን እንዴት ነው የሚያስቡት? እኛ የምናስበው እንደዚህ ነው፣ በሰላማዊ መንገድ ነው የባህር በር የምናስበው፣ ሰጥቶ በመቀበል ነው ብለን ነው የምናስበው። እነሱ ሲሰሙት እንደዚህ ነው የሚሰማቸው ነው። ወይም ቦታ እስቲ እንቀያየርና እኛ አሁን እንዳለ ነው ኤርትራውያን ነው፣ እነሱ ኢትዮጵያውያን ይሁኑ፣ እስከ መጨረሻዋ ጠብታ ድረስ እንዋጋለን የሚል ሜንታሊቲ እንዲሰማቸው ነው የሚያደርግ ነገር ነው። ከፌዴራል መንግስት ሰዎች ሲነገር የምታደምጡት አይ ሰጥቶ በመቀበል እንስራ፣ በሰላም ነው በፍቅር ነው እንስራ እያሉ ያሉት የሚል እሳቤ ነው የሚፈጥርባቸው። ሁለተኛ እንደ አንድ ኤርትራዊ ወይም እንደ አንድ የሻዕቢያ ፖለቲከኛ ስታዩ ይሄ የፓወር ፖለቲክስ ኢትዮጵያ ጡንቻዋ ከፈረጠመ ለሻዕቢያ መንግስት ሰላም አይሰጥም። ቢኮዝ ኢትዮጵያ ጡንቻዋ ፈረጠመ ማለት ሪጅኑ ላይ ዶሚናንት ትሆናለች፣ ሄጂሞኒያን ታስጠብቃለች። ስለዚህ ሻዕቢያዎች ምን ያስባሉ? በተቻለ መጠን እዚህም እዛም ነገር በመቆስቆስ ኢትዮጵያ ጡንቻዋን እንዳታፈረጥም፣ ኢትዮጵያ ዶሚናንት እንዳትሆን በሬጅኑ ላይ የተቻላቸውን በአቅማቸው ይጫወታሉ ማለት ነው።
ይሄ ለምን አደረጋችሁ ልትላችሁ አትችልም። ቢኮዝ አንተ ሚሳይል ከታጠቅና ኒውክለር ከታጠቅ ቀጣይ ስቴፕ በዛውም ላንድ ሎክድ ሆነ ምን እንደምታደርግ ያስባሉ። የህዝብ ቁጥር እየጨመረ ነው፣ እየሰፋ እየመጣ ነው። ዝም ብሎ አዩ። በተቻለ መጠን ማለት ነው፣ በተቻለ መጠን አንተ እንዳይሳካልህ ቀንና ማታ ቢሰሩ ትክክል ናቸው። አሁን እነሱ እንደኛ እንዲያስቡ እነሱ እንደኛ በየዋህነት እንዲያስቡ እና አይቮ ነው እንዲያስቡ መፈለጋችን ይመስለኛል የዋህነታችን። ስለዚህ ወደ ሀቂቃው እንምጣና የእነሱ ሪያሊቲ ይሄ ነው። በሻዕቢያ መንግስት በኩል ያለው በምንም ታምር የዶሜስቲክ ቫዮለንስ እንዲቋረጥ አይፈልጉም። ስለዚህ ይሄ ከሆነ የፌዴራል መንግስቱ ይሄ ነገር ገብቶት እንዴት ነው ማድረግ ያለበት? የማንወጣው ጦርነት ውስጥ እንዳንገባ፣ ይሄ እንደ ሱዳን ትርምስ እንዳይፈጠር እንዴት ያለ ትንታኔ ነው መስጠት ያለበት? ሰጥቶ በመቀበል መርም ከሆነ የባህር በር እንፈልጋለን ብለን የምናስበው ንግግሮቻችን ምንድነው መምሰል ያለባቸው? ያበጠው ይፈንዳ፣ ጠላት የሚስማ ወዳጅ የሚስማ፣ ዛሬም ሆነ ነገ በባሌም በቦሌ ብዬ ቀይ ባህርን አመጣለሁ አሰብን አመጣለሁ ስትለው እዚህ ላይ ዋይዝ የሆነ ንግግር ነው። ሳይወዱ በግዳቸው ይሄ ነገር ዴስፕሬት አያደርጋቸውም። መንግስታት ደግሞ ዴስፕሬት ከሆኑ ዊዶን ነው ምን አይነት አክሽን ሊወስዱ እንደሚችሉ አናውቅምና እነዚህ ነገሮች እንዴት ነው የምታስታርቋቸው ነው? የባህር በር ጥያቄ የማይቀር ነገር ነው። የማይቀር ነገር ከሆነ እንዴት ነው የሚፈተው? ጦርነት ውስጥ ምንገባም ከሆነ እንዴት ነው የሚሆነው? እነዚህን ከሰማችሁት ካያችሁት እንድንተነትን ነው። ለዛሬ በዚህ ጉዳይ ላይ ነው እያወራን ያለ ነው። ነገ ግን ይቀጥላል ይሄ ጉዳይ። አዳዲስ ዜናዎችን በየጊዜው እየመጡ ስለሆነ ማለት ነው። ወደ ፋክት ኒውስ ልምጣና ከዛ ወደ ሶራ ሄዳለሁ። ፋክት ኒውስ 7 ደቂቃ አለው እንደሚ። እሺ አመሰግናለሁ። በመሰረቱ ምን መሰለህ ቴዲ፣ አሁን አንድ ያልገባን ነገር አለ። አይሆንም ምን ትተሽ ይሆናልን አምጪው ይላሉ አንዳንድ አባቶች። ሁልጊዜ አይሆንም እያልን ሆኗል። ትግራዮች ህወሓቶች እንደዛ ጦርነት ሲጎስሙ የፌዴራል መንግስት ዝም ብሎ ሲስቅ ነበር። አይሆንም እያለ ማለት ነው። እኛም አይሆንም እያለ ሆነ፣ ቀጠለ። ፋኖ ተራ ድሩዬ ነው፣ ፋኖ ተራ ሽፍታ ነው ተባለ ሲጀመር ማለት ነው። ሁሌ ያስቀኛል አንዳንዴ። አትናቅ ባይዘው ኮዝ አለኝ ያለን ሰው አትናቅ። የፈለገው ቢሆን የገዛ ልጅህ እኮ ከቤት ሊያባር ይችላል አንዳንድ ጊዜ ጥያቄውን ካልሰማሁ እና አይሆንም ያልናቸው ሁሉ እየሆኑ ስለሆነ ጦርነቱን እፈራለሁ። እውነት ለመናገር 90% እፈራለሁ። የመሆን እድሉ ሰፊ ነው። ለምን? ሻዕቢያን ታውቃለህ፣ ቆሟል። ታሪኳን እናውቃለን። ሻዕቢያ ያደርጋለሁ ካለች ታደርጋለች። ባይዘው በቃ አፍሪካ ውስጥ ጦርነት ጎሳሚ ዋርሞንገሪዝም ላይ ታውቃታለህ ቴዲ፣ አንተ ብዙ ስለምታውቅ አድርጋለሁ የምትለውን ነገር ወደኋላ አትልም። አቅም ባይኖራትም ትሞክረዋለች። የሚገርመው እና የዚህ ጦርነት መልክ ምንድን ነው? መርህ አልባ ግንኙነት ያመጣው ጭምር ነው። ካስታወስክ ኢሳያስ እዚህ አዲስ አበባ መጥቶ ነጠላ ተጎዝጉዞለት፣ ሳር ተጎዝጉዞለት አሸበር ገዳይ ሲባል ዛት ወዝ ቤር በባዶ ነበር። የኛውም ሰውዬ እንደዛው በባዶ ዶክተር አለ። መርህ የለም፣ መቋጠር የለውም፣ ውል የለውም ነበር። አየህ ተረት ምን ይላል መሰለ? የእንኩሽኩሾ ግቢ ለፍቻ አይመችም ይባላል። የድብብቆሽ ጋብቻ ማለት ነው። ሽማግሌ ስላልሰማው መርህ ስለሌለው የተጋባህም በሹክሹክታ ነው፣ ስትፋታም በሹክሹክታ ነው። ማን ይሰማልሃል? ጉዳይ ይሄ ህዝብ ለህዝብ መሰረት ስላልጣሉ ይኸውልህ ተጣሉ መልሰው ወደ ጦርነት መጣ። ምክንያቱም ወደቡን አይከለክለንም ነበር እና ይኸውልህ በፖለቲካ ዓለም ደግሞ ጥቅምን ማስጠበቅ ነው አይደል ቴዲ? ጥቅምን ማስጠበቅ ነው። እንዴትም ሆነ ዋሽተህም ሊሆን ይችላል፣ ሴራም ጎንጉነ ሊሆን ይችላል። የሀገርህን አድቫንቴጅ ማስጠበቅ ነው ባይ ዘ ወይ ፖለቲካ ማለት። ስለዚህ እኛ የባህር በር ጥያቄያችን ትክክል ነው፣ የእነሱም ትክክል ነው። ግን አንዱ ባንዱ ጫማው ነው ማየት መቻል አለበት። ጦርነት መፍትሄ ሆኖ አያውቅም። ባይ ዘ ወይ እኔ ጦርነት እንዲመጣ አልፈልግም። ኢትዮጵያዊ እንደመሆን ይመጣን አሁን ባለው ማዘን አለው፣ ባለፈው ማዘን አለው። ጦርነት መፍትሄ አይደለም። የደህን ልጅ ነው የሚያስጨርሰው። ሀገሪቱን ወደ ኋላ ነው የሚወስዳት፣ በኢኮኖሚ ያወድማል፣ አውዳሚ ነው። ግን አሁን ስታየው አሰላለፋቸውን ልምጣለት ቴዲ፣ ሰዓትም ላለመፍጀት አሰላለፋቸው ያስፈራል። ሶስቱ አካላት በተለይ ፋኖ፣ ሻዕቢያ፣ ህወሓቶች ይሄንን አሰላለፍ
ነቂ ፖለቲከኛ በቅንድቡ ተግባብቶ ያውቀዋል። ይሄ ጦርነት ከተጀመረ ለምሳሌ ልንገር ምን የሚል ያለው መሰለ ሶሻል ሚዲያ ላይ ከፋኖ ትግል አዲስ አበባ አትገባም የተባለ አማራ የባህር በር ጥያቄው ምኑ ነው ለአማራ የሚል አይተታቃለት እርግጠኛ ነኝ። ሌላ ብሔር ደግሞ እንዲህ ይላል፣ አዎ የኔ ብሔር ጥቅም ካልተቀበለ የባህር በር ምንድን ነው ይላል። ደግሞ የሆነ ሰሙዌር ደግሞ ስትሄድ አየህ የጋራ አቋም የለንም ማለት ነው እንደ ኢትዮጵያዊነት። ስለዚህ ይሄ ጦርነት ቢጀመር አሰላለፉን አሁን ባልኩ በእኔ እይታ በእኔ ትንታኔ አሰላለፉ በጣም የከፋ ነው። ምክንያቱም የሉዓላዊነት ጦርነት አይሆንም። የሉዓላዊነት ጦርነት አይሆንም። ሉዓላዊነት ማለት ኢትዮጵያን ለማስከበር ሁሉም አይነሳል። ምክንያቱም ኢትዮጵያ ውስጥ የውስጥ ጦርነት አለ። ኢንተርናሊ ችግር ግን ሳትፈታ ውጫዊ የሆነ አካል እንድትመክት አትችልም። በጣሊያን ጊዜ እኮ እኛ ባንወለድም ታሪኩን ስናነበው በ1928 በኢትዮጵያ አቆጣጠር በ1936 በነጮች ሲመጡ እነ በላይ ዘለቀ አርበኞች የመለሷቸው እኮ አንድነት ስለነበር ነው። አድዋ ላይ የተመለሱ ወይም ጥቁር ነጭን ያሸነፈው አንድነት ስለነበር ኢንተርናል የሆነ አንድነት አለን ሶሊድ የሆነ። አሁንስ የለም እኮ ቴዲ። እውነት ለመናገር ሁላችንም እዚህ ጋር ይችን እያሰብን ነው መሄድ ያለብንና ጦርነቱ ትንሽ እኔ ያሰጋኛል፣ በግሌ ያሰጋኛል። ከተጀመረ ደግሞ እንደ ሶሪያ እንደምንሆን ደግሞ አልጠራጠርም። እንደውም ልንገር አይደለ 1855ን በተግባር የምናይበት ዘመን ነው ከተጀመረ። ይሄ ምንድን ነው የሚባለው? ዘመነ መሳፍንት። በየሎርዱ የታጠቀ አካል አለ፣ በየሰፈሩ የታጠቀ አካል አለ። ሁሉም የራሱን አስተዳደር ይዘረጋል። ኢትዮጵያ ስሟ ራሱ ይጠፋል አጠቃላይ። ይሄ ነው ያለኝ ስጋት። ያ እንዳይሆን ምን ማድረግ አለበት? ከፍተኛ የዲፕሎማሲ ስራ መሰራት አለበት። ፖለቲከኞች እያንቀለፉ ነው። እኛ ፖለቲከኞች ዝም ብለው ጫጉላ ሽርሽር ላይ ናቸው። በቃ ሁልጊዜ በቃ አዲስ አበባ ያችን ቤተ መንግስቷን አንቀው ይዘው ሌላ የፖለቲካ ስራ አይሰሩም። ኢኮኖሚውን የማርገብ ስራ አይሰሩም። ህዝቡ የሚነሱ ጥያቄዎችን እያየ ነው። ሲቪል ሰረቫንቱን ተመልከተው። ይሄ ራሱ እኮ አሰላለፍ ይጠይቃል ቴዲ። ሲቪል ሰረቫንቱ ዶክተሮቹን፣ መምህራንን እስኪያቸው ወዴት የሚሰለፉ ይመስላል? ሁኬርስ ነው የሚሉ እንደውም ከአረብ ጦር ይሻላል የሚልም እኮ እያየን ነው በየሶሻል ሚዲያው። እና ምን ስጠቀልልህ ጦርነቱን አይሆንም ባንል እና ባናዘናጋ የሚል አቋም አለኝ ነው። ምክንያቱም ወደ ጦርነቱ እንግባ ሳይሆን ቀድመን ታክል የምናደርግበት የቤት ስራዎች ካልሰራ ከተጀመረ በኋላ ብንፈራገጥ ትርፉ መላላጥ ነው እንደተባለው ማለት ነው። እና ስጋቴ የኔ ይሄ ነው ያለው ኮንክሉዥን። እና እኔ ዝም የኢንተርናሊ መንፈሱን ሳይው አሁን እያያቸው ነው ሻቢያዎች እጅግ በጣም በቃ ፓወርፉል በሆነ ቃላት ነው እየተናገሩ ያሉ አክቲቪስቶቻቸው። በጣም ፓወርፉል እንደው እንደዚህ ደግፉታል እንዴ? ፕሬዚዳንት ኢሳያስን ምርጫ አድርጎ ያቅ በጣም አውቶክራት የሆነ ሰው ነው። እንደዚህ ደግፉታል እንዴ እያልኩ ነው። የእውነት አሜዚንግ ነው የሆነብኝ። በጣም ቲክቶክ ላይ እየወጡ የሚናገሩት እሱን ደግፈው እና ቀላል አይደለም። የጥያቄ መሰረታዊ ነገር ነው። የህዋትንም ነገር እንደዛው መቼም እንደምታውቃት ነው። ህዋት በባህሪዋ ታውቃለህ፣ አካሄዷን ታውቀዋለህ ቴዲ። ሁላችንም ያው ህፃናት አይደለንም። ያዋጣኛል ከምትለው ጋር ሁሉ ትሰራለች ህዋት። ጥቅሟን ነው ታስከብር የምትፈልገው። ያዋጣኛል ካለች በቃ ይሉንታል ይልባል። አመሰግናለሁ። ቴንክ ዩ ፋክት ኒውስ ሶራ። እሺ አመሰግናለሁ ቴዲ። አሁን ፋክት ኒውስ ያነሳቸው አንዳንድ ነጥቦች አሉ። እንግዲህ ሰዎች የጋራ አቋም የላቸውም ኢትዮጵያ ውስጥ። አሁን ሲቪል ሰርቫንቱም ሁኬርስ ነው የሚለው ብሏል። ሁኬርስ ለማለትም መጀመሪያ ሀገር ያስፈልጋል። መጀመሪያ እኮ ሀገር የሚባለው ነገር ሲያስፈልግ ነው። አሁን መኖር አለበት ያ ነገር። ያ ስሜት ከሌለና አንድነታችን የጠላት ኃይል ሲመጣ ሁኬርስ ብለን የምንቀመጥ ከሆነ እኮ ሁኬርስ የምንልበትም ሀገር ልናጣ ነው ማለት ነው። ኤርትራ እኮ ሲመጣ እኮ ለምሳሌ ሊወር አገሪቷን ሊበታትናት ነው የሚመጣው እንጂ ኖርማሊ ተዋግቶ ብቻ ሊመለስ አይደለም። በአሁኑ አካሄዱ ኢትዮጵያ ሀገር እንድትሆን አይፈልግም። የተረጋጋች ኢኮኖሚ እንዲኖራት፣ የተረጋጋ ሀገር፣ ጠንካራ ሀገር እንድትኖር አይፈልግም። የግብፅ እጅም ስላለበት ማለት ነው። ግን ልክ እንደዚህ አይነት አስተሳሰብ አሁን ለምሳሌ ህዝቡ አቋም የለውም፣ የጋራ አቋም የለውም በአሁኑ ሰዓት። አዎ እውነት ነው። ሀገሪቷ ላይ የተለያየ የሰዎች
የተለያየ ስሜትና ሀሳብ አላቸው። ግን በሀገር ጉዳይ ላይ አንድ አይነት ስሜት ነው ሊኖረን የሚገባው። እኛ ኢትዮጵያውያኖች ነን። መቼም እሱ ያነሳቸው አባቶቻችን እኮ በኃይለ ሥላሴም ወይም በአፄ ምኒልክ ሀሳብ ደስተኛ ሆኖ አይደለም፣ ግን ሀገር ስለሆነ ነው ዘምተው ሀገርን ያስከበሩት እንጂ ሀገር ሲወርድ ዝም ብዬ ቆጭ ብዬ ሁኬርስ ብዬ አልቀበጥም። መቼም እኔ እንደሚገባኝ ማለት ነው። ይሄ የኢትዮጵያዊም ባህል አይደለም። አንዳንድ ሚዲያዎችም አሉ እንደዚህ የሚያወሩ በቃ የኤርትራ ፕሬዝዳንት ንግግርን እንከን የለሽ በጣም ትክክለኛ ምናምን ብለው የሚያወሩ ሰዎች፣ ይሄ ትክክለኛ ያልሆነ አካሄድ ነው። አብይ አህመድን ልጠላው እችላለሁ፣ ልጠላው ትችላለህ፣ ልትወደው ትችላለህ። ግን ሀገር ነው። አብይ አህመድ ባይኖርም ኢትዮጵያ ትቀጥላለች። ይህ ኃይል ግን እየመጣ ያለው ኢትዮጵያን ሊያፈርስና ሊበታትናት ነው። ኖርማሊ ተቀምጦ ተዋግቶ ብቻ የሆነ ቦታን ይዞ አይመለስም። ኢትዮጵያ የምትባለውን ሀገር ከምድረ ገጽ ሊያጠፋት የሚመጣ ኃይል ነው። ሶ ይሄ ጉዳይ ከአብይ ወይ ከብልጽግና ጋር የሚገናኝ ነገር ሳይሆን ከኢትዮጵያዊነት ጋር የሚገናኝ ሁሉ ነገር በመፈታት ባለበት ነገር መፈታት አለበት። ቢቻል ጦርነት ባይፈጠር ጥሩ ነው። ግን ያ መንግስት አንድ መንግስት ብቻ ሰላም እፈልጋለሁ ወይም አንድ ኃይል ብቻ ሰላም እፈልጋለሁ ስላለ ሰላም አይመጣም። የዛኛው ሁለቱም አካላት መልካም ፈቃደኝነት ያስፈልጋል። ወደብ እኮ ለምሳሌ ኤርትራ አልከለከለችም ምናምን ብሏል። አዎ እውነት ነው። ግን ኤርትራ መንግስት ግን የሚፈልገው ጥያቄ ኤርትራን የመሰለች ኢትዮጵያ ውስጥ እንዲሰራ ነው የሚፈልገው። እሱ እንደሚፈልገው እንዲሆን ለምሳሌ የትግራዩ ጦርነት እሱ በሚፈልገው መልኩ እንዲጠናቀቅለት ይፈልጋል። ጦርነት እንዲቀጥል ነው የሚፈልገው። እድሜ ልክ ኢትዮጵያ ውስጥ የሆኑ ኃይሎች እንዲደራጁ ይፈልጋል። እሱ በሚፈልገው መልክና በሚፈልገው ቅርጽ የሰራትን ኢትዮጵያ እንድትኖር ነው የሚያስፈልገው። ለኢትዮጵያ ቀና አመለካከት ያለው መንግስት እኮ ቢሆን ለምሳሌ ሶማሌና እንደ ወደብ ስትጠይቅ ከሶማሊያ ጋር ሄዶ እኮ ዲል የፈጸመው እኮ ኢሳያስና አልሲሲ ናቸው አይደል? እስከዚህ ድረስ ይጥራሉ እኮ እነሱ። ግን የኛ ሀገር ያሉ አክቲቪስቶች ምናምን ግን ያንን ነገር የባስ የሚያራግብ ነገር ነው እንጂ የሚያደርጉት የጋራ አንድነት የሚያመጣ በእንደዚህ አይነት ጉዳይ እኮ አንድ አይነት ስሜት ነው ሊኖረን የሚገባው። እነሱ እንደዚህ እየተጠናከሩ የውጭ ኃይሎች እንደዚህ እየተጠናከሩ ኢትዮጵያን ለማጥቃት እየከበቧት እየሄዱ ውስጥ ያለው ኃይልና አክቲቪስቱ ግን የሚከፋፍልና ሌሎች ነገሮች የሚያባብስ ነገሮች ነው የሚያመጣው። ልክ ነው እንደ ፋክት እንደሚናገረው ማለት ነው። አንድነቱ እንዲመጣ መሰራት አለበት። እውነት ነው። የሀገሪቷ ኢኮኖሚ ችግር አለ። እውነት ነው። ያ ግን ችግር ከሀገር በላይ በቃ ከኢትዮጵያ እኮ በላይ ሊሆን አይችልም። ከዛ በላይ ልናጣ እኮ ናይሮቢ ሄደን እኮ መብራት ላይ ልንለምን እኮ ሀገሪቷ ሱዳን እኮ ትልቅ ማሳያ ኤሪፖርቱን አሁን የሱዳን ኤሪፖርት ያ ሁሉ ቦይንግ ምናምን ተቃጥሎ ከተማ ወድሙ ያ ሁሉ ህዝብ ተሰዶ እንደዚህ ነው የምንሆነው። የአንድ ነው የሚፈለገው ሰው ጠላት ሲመጣ ቁጭ ብለን ነው የምናየው። እኔ አብይ አህመድን እጠራዋለሁ እና አብይ ቁጭ እላለሁ። ይሄ አስተሳሰብ ትክክል ብዬ አላምንም። እኔ በግድ ጦርነት ማንም ሰው የሚፈልግ ሰው የለም። ግን ጦርነት እኔ ስላልፈለግኩ ብቻ አይቀርም። ያ ኃይልም የሚያደርገው ነገር ነው የሚወስነው። በግልጽ እኮ የተሳደበ እኮ ሰውየው ኢሳያስ አፈወርቂ የዛተ ነው። እንደውም የኢትዮጵያ መንግስት ተመጣጣኝ መልስ አልመለስም ብዬ ነው ማለት ነው። እስኪ አንድ ጥያቄ ልጠይቅህ። አሁን ኢሳያስ ከተጠቀማቸው ንግግሮች ኦሮሞማ የሚል ተጠቅመዋል አይደለ? አዎ። የኩሽና የሴም ህዝቦች የሚል ቃል ተጠቅመዋል። የሰሜኑና የደቡብ ክፍል ህዝቡ ቅሬታ እያሰማ ነው፣ እዚህም እዛም በብሔር ተቧድኗል የሚል ንግግር ተናግሯል። የአንድ ብሔር የበላይነት አለ በሚል እያጉረመረመ ነው ያለና ኢሳያስ አፈወርቂ ከተናገረው ንግግር የእኛ ሀገር አክቲቪስቶች እና ፖለቲከኞች ከተናገሩት ምን የተለየ ንግግር ተናገረ? ምንም የተለየ ነገር የኩሽና የሴም ህዝቦች ብሎ እዚህ ፖለቲካ የሚሰሩ የሉ አሉ። ውጣልን ግባልን የሚሉ የሉ። ትክክል ነው። አሁን እኮ እሱ ከዚህ በፊት በእነሱ የሚያስነግረውን ንግግር ቀጥታ ተናገረው ነው ፖይንቱ። ልዩነቱ ያ ነው እኮ። ከዚህ በፊት እሱ አጀንዳ እየሰጣቸው ነበር እነዛ ሰዎች የሚናገሩት። አሁን ግን እሱ ቀጥታ ይፋ ወጣው እንጂ እኮ ኖርማሊ በሱ ስፖንሰር ተደርገው ኢትዮጵያ መንግስት ላይ ምናምን ሚዲያ የሚሰሩ ሰዎች ትርክት የሚሰጥሩ ሰዎች አሉ። እውነት ነው እኮ የሆነ ነገር ነው። 34 ዓመት ሙሉ ሪፖርት ሲያቀርብ ስለ ኢትዮጵያ ነው እንጂ ስለ ኤርትራ ልማት እድገት ሪፖርት አቅርቦ ያቅም ሰውዬ። አሁን እኮ ጥሩ ኤግዛምፕል እኮ ተናግሯል። ፋክቱንስ ኤርትራዎች እንደዚህ ይወዱታል ኢሳያስን አልኩኝ አለ። ለምን? ኢትዮጵያ የምትባል ጠላት አለች ብለው ስላመኑ ማለት ነው። እኛ ግን ኤርትራዊ መንግስት ሲናገር ግን
የኤርትራው መንግስት ትክክል ነው ብለን ነው የምናወራው። አንድ አይደለንም። አየህ በጋራ ጉዳይ እኮ ለምሳሌ አውሮፓ ሀገር እኮ ይጣላሉ እኮ እስራኤል ውስጥ ይጣላሉ እኮ የኢሳያስ ደጋፊውና ተቃዋሚ ተባብሎ እኮ ግን በዚህ ጉዳይ ግን አንድ ናቸው። በቃ መማር እኮ ያለብን እኮ ራሱ ከኤርትራኖች እኮ ራሱ እኮ ይሄ ነው ፖይንቱ። የጋራ አንድነት ላይ አንድ ነው መሆን ያለብን። የኢትዮጵያን ተቃዋሚዎች ሲረዳን የኖረው ኢሳያስ አፈወርቂ 34 ዓመት አሁንም እየረዳ ነው። ያን የሚያደርገውን ነገር እንደው በግላጭ እያወራ ነው። ከዛ የተለየ ፎርሙላ አልሰራም። የኤርትራ ህዝቦች ደግሞ እሱን የሚወዱት ኢሳያስ አፈወርቂ በግል ወደውት ሳይሆን ሀገራቸውን ስለሚወዱ። እኛም ኢትዮጵያን መውደድ ያለብን አብይ አህመድም ምናምን አለበት። ስለ ኢትዮጵያ ግን መስዋዕትነት መክፈል አለብን እንጂ ኖርማሊ አይ ይሄ ጉዳይ የብልጽግና ጉዳይ ነው ወይ የኦሮሞማ ጉዳይ ነው ምናምን ተብሎ ቁጭ ልንል አንችልም። እኔ በዚህ መልኩ ነው የምረዳው። ጦርነቱን ከመጣ ሰዎች አንድነታችንን አጠናክረን የተሻለ ነገር ማድረግ አለብን ብዬ ነው የማምነው። ቴዲ አመሰግናለሁ። ኦኬ ወደ ትንሣኤ እንሄዳለን። እኔ የኔን እንትን ከማለት በፊት ትንሣኤ ለንስማ። ትንሣኤ እሺ 7 ደቂቃ ነው ለኔ። ኦኬ ቴዲ ቴንክስ። ጦርነቱ በምን ምክንያት ሊጀመር ይችላል የሚለው ነገር እኔ አይ ዶንት ቲንክ ላይክ አሰብን ለማስመለስ ምናምን በኢትዮጵያ መንግስት በኩል ጦርነቱ የሚጀመር አይመስለኝም። እንደዚህ አይነት ኢንቴንሽንም ያለው አይመስለኝም። በዚህ ደረጃ ለከፍ ላለ የናሽናል ኢንተረስትም የሚጨነቅም አይመስለኝም። ባይ ዘ ዌይ ምናልባት የህዝብ ድጋፍ ለመሰብሰብ አዚፍ ይሄ ለሾፍ ምናምን ካልሆነ በስተቀር ሪል የሆነ እንደሚባለው አሁን አሰብን ለማስመለስ ቁርጠኛ የሆነ መንግስት አለ ብዬም አላስብም። እንደዛ ቢታሰብ ነው የሚቀድሙት ስቴፖች ሌሎቹ ናቸው። ይሄ የህጋዊ መንገዱን አፕሮች ማድረግ ዩሲ ሎቢ ቀጥሮ ሊሆን ይችላል። የህግ ባለሙያዎችን አዋቅሮ ምናምን ሌጋል መንገዱን እንደ ፈርስት ስቴፕ ያንን መጠቀም ነው። እሱ ካልተቻለ ነው ወደ ምናልባት ኢንቪቴብል ነው ለተባለው የኃይል አማራጭ ሊሄድ የሚችለው። ጦርነቱ የሚነሳበት ምክንያት ሌላ ነው ሊሆን የሚችለው። ማለትም ይሄ ጽምዶ የሚባለው አንድነት ፈጥረው ምናምን ስልጣኔን ያሰጉኛሉ ልክ 1983 ላይ እንደሆነው ወደ ሴንትራል ገቨርንመንት መጥተው ከሌሎች አካላቶችም ጋር ምናልባት አላያንስ የመፍጠር እድል ካገኙ አላያንስ ፈጥረው ስልጣኔን ሊያስወግዱኝ ይችላሉ ከስልጣኔ ላይ ብሎ ካሰበ ነው ጦርነትን የሚከፍተው ብዬ ነው የማስበው። ይሄ ነው ሪዝኑ ሊሆን የሚችለው። እንደዚህ አይነት ጦርነት ከተጀመረ ዝም ብሎ ለህዝብ ለመቀስቀሻ መንገድ የቀይ ባህር ጉዳይ ሊነሳ ይችላል፣ የአሰብ ጉዳይ ሊነሳ ይችላል፣ ኢትዮጵያ ልትፈርስ ነው የሚለው ነገር ሊነሳ ይችላል እንጂ ሪል እንትኑን የፓወር እንትን ነው ሊሆን የሚችለው። ግን ጀስት ካለው ከመንግስት ውጭ ያለውን ፉል ፒክቸር ስናየው ግን የኢሳያስ አፈወርቂ ኢንተረስት እንዲሁም በበስተጀርባ የነ ኢጅፕት ኢንተረስት ምንድነው የሚለውን ነገር ማየት ያለብን ይመስለኛል። ዝም ብሎ እንደ ኢትዮጵያኖች እሱ ምንድነው ቢቻል ላይክ ሚኒመም ዊክ የሆነች ኢትዮጵያ ዲቫይድድ የሆነች ኢትዮጵያ እና ከፍ ያለ የናሽናል ኢንተረስት እንዲኖራት የማትፈልግ ኢትዮጵያ ማለትም የቀይ ባህር ጥያቄዎችን ይሄ ጀስት የሆነ ጥያቄ የማታነሳ ኢትዮጵያ አባይን ገድባ የማትጨርስ ኦር ይሄንንም ብትጨርስ ዩሲ ሌላ ለመገደብ ዩሲ ባጭሩ ይሄ የዋተር ሪሶርሷን በአግባቡ እንድትጠቀም የማትችል ኢትዮጵያ መፍጠር ጆይንት ፕሮጀክት ነው ብዬ ነው የማስበው። በኢጂፕት በሻቢያ እንዲሁም ቲፒኤልኤፍም አለበት። እንደዛ ነው ዊክ የሆነች ኢትዮጵያን መፍጠር እንዳጠቃላይ። ከተቻለ ግን ማክሲመም ቢቻል የሚያስደስታቸው ነገር ምናልባትም የየራሳቸው ናሽናል ሆሊዴ አድርገው ሊያከብሩት የሚችሉት ቀን የኢትዮጵያን ዲስኢንተግሬሽን ቢያዩ በጣም ደስተኛ የሚሆኑ ነው የሚመስለኝ። ላይክ ዘ ባልካናይዜሽን ኦፍ ኢትዮጵያ ለነሱ ቢግ ቪክቶሪ ነው ቢችሉ ማለት ነው።
በሚኒመሙ የተከፋፈለች ኢትዮጵያ በማክሲመሙ ደግሞ የተበተነች ኢትዮጵያ የማየት አስፓሬሽን ያለው አካል ነው ሻዕቢያ፣ ኢጅፕት እንዲሁም ቲፒኤልኤፍ ስንል አይ ቲንክ የተከፋፈሉት ይሄ ከሻዕቢያ ጋር አፊሊየትድ የሆነው ቲፒኤልኤፍ ማለት ነው። እነዚህ ሁለቱ አካላቶች ወይም አሁን ጽምዶ ብለው የመጡት አካላቶች በፍላጎት ደረጃ አንድ አይነት ፍላጎት ያላቸው ናቸው። ባይ ዘ ወይ ካጀማመራቸውም ስናየው ለምሳሌ ይሄ ቲፒኤልኤፍ ሲጀመር በዋናነት የትግራይን ህዝብ ኢንተረስት ለማስጠበቅ ወይም የኢትዮጵያን ህዝብ ኢንተረስት ለማስጠበቅ ሳይሆን የኤርትራን ኢንተረስት ለማስጠበቅ የሻዕቢያን ኢንተረስት ለማስጠበቅ የተመሰረተ ድርጅት ነው። ጀስት ካጀማመሩ ጀምሮ ትሬኒንግ ይሰጧቸው ነበረ፣ የሎጂስቲክስ እንትን ይሰጧቸው ነበረ፣ ከፍተኛ ቁርኝት ነበረ የነበራቸው። እንዲሁም ታጋይ ሲመለምሉ ሳይቀር ቲፒኤልኤፎቹ የመጀመሪያ ክራይቴሪያቸው የኤርትራን ኢንዲፔንደንስ ትደግፋላችሁ አትደግፉም በሚል ባይናሪ ጥያቄ ነበረ። እሱ ቀይ መስመር ጥያቄ ነበር በሰዓቱ። ኢቭን በቀይ ኮከብ ዘመቻ በሚባለው ይሄ ሬድ ስታር ፕሮጀክት ደርግ ሲያውጅ ሻዕቢያ ላይ በዋናነት ቲፒኤልኤፎች ናቸው ሴቭ ያደረጓቸው ይባላል። ከ3000 እስከ 5000 ወታደር ይዘው ሄደው ቲፒኤልኤፎችን ያስጣሏቸው ሻዕቢያዎችን ከደርግ ያስጣሏቸው ቲፒኤልኤፎች ነው። ይሄንን በድፍረት ይናገራሉ ቲፒኤልኤፎችን ባይዘወይ ውለታ ውለንላቸዋል ብለውና ደን ስልጣን ቀንቷቸው 4 ኪሎን ከተቆጣጠሩም በኋላ መጀመሪያ ያስፈጸሙት ይሄን ነው። የጀስት ለዩኤን ደብዳቤ ጽፈው የመገንጠሉን ጉዳይ ፋሲሊቴት አድርገዋል። ኢትዮጵያን የባህር በር ወደብ አልባ እንድትሆን አድርገው እንግዲህ በዛ መልኩ ፉሊ በሚባል ደረጃ የሻዕቢያን ኢንተረስት ያስጠበቁ ሰዎች ናቸው። ከዚህ አንደርስታንድ የምናደርገው ካጀማመራቸው ጀምሮ እነዚህ ድርጅቶች አንድ ነበሩ እና አሁን ፍቅር እስከ መቃብር እንደሚባለው የማታ ማታም ኮንቨርጅ አድርገው አንድ ቢሆኑ የሚገርም አይደለም። አጀማመራቸው ማጨራረሳቸው እነዚህ አካላቶች አንድ ነው። ኢንተረስታቸው ተመሳሳይ ነው። እኔ እንደውም እንዲሆን የምፈልገው ለምሳሌ የትግራይ ህዝብ ቢረዳቸው እነዚህኞቹን ቲፒኤልኤፎችን ለሻዕቢያ የሚሰሩትን ቲፒኤልኤፎች ቢረዳቸው ከጅምሩ ጀምሮ ለትግራይ ህዝብ ሰቃይ የሆኑባቸው ድርጅት ነው ይሄ የአድዋው ቲፒኤልኤፍ ብዬ የማስበው። በትግል ጊዜያቸው በ17 ዓመቱ በዋናነት የተጠቀሙት የትግራይን ገበሬ ነው ፎር ዘ ቤኔፊት ኦፍ ሻዕቢያ ፎር ዘ ቤኔፊት ኦፍ ኤርትራ እንጂ ለትግራይ ህዝብ አይደለም። እና አሁን ቅርብ ጊዜ ሆነውን የምናየው ነውና ጸረ ህዝብ አይነት አመለካከት ያላቸውና በትግራይ ህዝብ ሞት የራሳቸውን ኢንተረስት እንዲሁም የሌላ ኤክስተርናል ኢንተረስት ሰርቭ የሚያደርጉ ለትግራይ ህዝብ እንዲሁም ለኢትዮጵያ ህዝብ ምንም ሐሳብ የሌላቸው ድርጅቶች ናቸውና ማይ አስፓሬሽን ኢዝ የሆነ ሞዴሬት ግሩፕ ከኢትዮጵያ ህዝብ ጋር በአንድነት ሆኖ የትግራይን ህዝብ ኢንተረስት ሊያመጣ የሚችል መካከለኛ የአገር አስፓሬሽን ያለው የፖለቲካ አደረጃጀት ኢመርጅ ቢያደርግ ነው እኔ ሆፕ የማደርገው። ታንክ ዩ ቴዲ። ሁላችሁንም ከማስተናበቴ በፊት የሆነ ነገር ልበልና ለነገ ቀጠሮ ይዘን እንለያያለን። እንደዛ አልኩ ላሰናብታችሁና እኔ ላውራበት። ዋንጋሪ ሶራ ትንሳኤ መታችሁ በጨዋነት የመሰላችሁን ሀሳባችሁን ስላካፈላችሁ ቴዲ በእኔ ስምና በአድማጭ ተመልካቾች ስም ከልብ አመሰግናለሁ። ነገም እንደዚሁ ስንገናኝ ክብረት ይስጥልን። አመሰግናለሁ።